በመንፈስ ቅዱስ ስም ትውልድ ከጥቅም ውጭ ይሆን። እግዚአብሔር ጻድቅ ስለሆነ ኃጢአትን ዝም ብሎ አያልፍም። ስለዚህ እግዚአብሔር የሚለው ዲሊትድ ሆኗል ማለት ነው እዚህ ውስጥ። እንዳውም ፕሮቴስታንት ቤተክርስቲያን የሚሄዱ ሰዎች ብዙዎች ታመው ነው የሚወጡት። የድሮ ፔንቴኮስታሎች እኮ ጨዋዎች ነው። ወንጌሉ እንዲጣመም ከሚፈልጉ ሌሎች አካላት ሆነ ተብሎ የተደረገ ሊሆን ይችላል። የሆነ የፖለቲካ እጅ አለበት ብዬ ነው የማስበው። ወንጌል አማኞች ብዙ እንቅስቃሴ ወደ ደቡብና ወደ ምዕራብ ነው፣ ግን ወደዚህ ወደ ሰሜን ያለውን ተትቷል ማለት ትችላለህ። መጽሐፍ ቅዱስ በስላሴ አስተምሮ የተሞላ እንኳን እዚህ ጸረ ማርያም ቦታ መጣሁ እና አንድ ቀን መጥቼ መሪዎችን ወይ በድንጋይ ወይ በጩቤ ጭንቅላታቸውን ፈረክሳለሁ፣ ለሃይማኖቴ እሞታለሁ። አባ አብርሃም መነኩሴ እንደነበሩ ታሪካቸው ይናገራል። ነገር ግን መነኩሴ ይሁኑ እንጂ በወንጌል ያመኑ ሰው እንደነበሩ አንዳንድ መዛግብት ላይ አይቻለሁ። አጼ ቴዎድሮስም በፐርሰናሊ ያናግራቸው የነበረ ወደ ጌታ አምጥቷቸዋል የሚባለው ሰው ማርቲን ፍላል። የቤተ ክርስቲያን ተከላ የሌላ ቤተ ክርስቲያን አባል በመዝረፍ መሆን የለበትም። በነገስታቶቹ ዘንድ ወንጌል ትኩረት እንደነበረው ያሳያል። ወጣት ወንዶች ለከፍተኛ ድምፅ ከተጋለጡ ሙሉ ለሙሉ መካኖች ይሆናሉ። እድሜው ሲደርስ ስለ ድንግልናው ካፈረ የወደደውን ያድርግ ነው የሚለው። በጣም አስጨናቂ ነው ይህን ለመተርጎም። ቀዳማዊ ኃይለ ሥላሴ ነው ይሄ ትክክል አይደለም አይሰራጫሉ። ወንጌል የክርስቶስ እንደሆነ ጥርት ባለ መንገድ እንዲነገር አይፈልጉም። የሂብሩና የግሪክ ስኮላሮች አሉ፣ እነዚህ ኤዲተሮች አሉ፣ ምኖች አሉ እና ያለኝን ጥያቄ በሙሉ ዘረገፍኩባቸው። ሰዎች ሞባይላቸው ላይ ወይ ስልካቸው ላይ በቀላሉ ነው አፕሊኬሽኖችን እያወረዱ መጽሐፍ ቅዱስን የሚጠቀሙ። ሞባይል አፓቸውን አንደኛ ዮሐንስ ምዕራፍ 5 አውጥተው የአማርኛውን አንብበው ቀጥሎ እንግሊዝኛውን ልክ አጠገብ ላጠገብ ቢያዩ ሁሉንም ጉድለት ያው አንደኛና ሁለተኛ ጴጥሮስን መጽሐፎች የሚያክሉ ጉድለቶች አሏቸው። የግርጌ ማጣቀሻ ይጨመር ቢያንስ አዲስ ኪዳን ላይ ብለው ቀዳማዊ ኃይለ ሥላሴ በሰጡት አስተያየት እየተደረገ ነውና በጣም ባለውለታችን ናቸው። ይሄ መንፈስ ቅዱስ ነው ብሎ በኃይል መጮህ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያ ሾው የተሰኘው ፕሮግራማችን ጀምሯል። ያለፉት ተከታታይ ፕሮግራሞቻችን ተከታተላችሁ ስክሪን ላይ ባለው የስልክ አድራሻ በኮሜንት መስጫው በቴሌግራም ቻናላችን ላይ ሀሳባችሁን ኮሜንታችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ተከታተላችሁ ስክሪኑ ላይ ባለው የስልክ አድራሻ በኮሜንት መስጫው ላይ ሀሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ። በተለይ ከዩቲዩብ ባሻገር የሚለቀቁ ሌሎች መንፈሳዊ ዝግጅቶቻችንን መከታተል እንድትችሉ የቴሌግራም ግሩፓችንን ቻናላችንን ጆይን እንድታደርጉ አደራላችኋለሁ። ስክሪኑ ላይ ቻናላችን መግቢያ አለ። እሱን ተጠቅማችሁ ብትቀላቀሉን እዛ ላይ ካሉ መንፈሳዊ ዝግጅቶች፣ ጸሎቶችን አብረን ማካሄድ የምንችልባቸው ሰፊ እድሎች አሉ። ዛሬ እንደተለመደው እንግዳ ጋብዤላችኋለሁ። በተለይ ያለፉትን 40 ዓመት በላይ በኢትዮጵያ ወንጌል አገልግሎት ውስጥ ሰፊውን ድርሻ የያዙ የቤተ ክርስቲያን ተካይ ናቸው። እንደዚሁም ደግሞ በመጽሐፍ ቅዱስ ትርጉም ስራ ላይ ከፍተኛ ድርሻ ያለውን አገልግሎት ሲሰጡ የቆዩ ሰው እንግዳ አድርጌ ጋብዤላችኋለሁ። ኢንዲያናፖሊስ አሜሪካ በምትገኘው የኦፕን ዶር ባፕቲስት ቤተክርስቲያን እዛ ቤተክርስቲያን መስራች ዋና መሪ ናቸው፣ መጋቢ ናቸው። እንዲሁም ደግሞ በስላሴያውያን የመጽሐፍ ቅዱስ ማህበር ስራ አስኪያጅ ሆነው እያገለገሉ ይገኛሉ። ስለ ህይወታቸው፣ ስለ አገልግሎታቸው በተለይ መጽሐፍ ቅዱስና መሰል ስራዎችን አንድ ላይ አያይዘን ከኔ ጋር ቆይታ እናደርጋለን። እንደምትባረኩ እንደምትጠቀሙበት ተስፋ አደርጋለሁ። አብራችሁ ቆዩ። ፓስተር እንኳን ደህና መጣህ። እንኳን ደህና ቆየኸኝ። በጣም ደስ ብሎኛል ዛሬ አንተን በማግኘቴ። ጌታ ይመስገን። ያ ተመልካቾች ምናልባት በደንብ እየተመለከቱን ይመስለኛል። በርከት ያሉ መጽሐፍ ቅዱሶች እዚህ አካባቢ ያሉ። ዛሬ ሰፊውን ስፍራ ከመጽሐፍ ቅዱስ አንግል አንዳንድ ሀሳቦችን እያነሳን የሚጠቅሙ ጨዋታዎችን እናደርጋለን። ያንተንም አንዳንድ ህይወት ጉዞዎችን እንጫወትባቸዋለን እና የአሁኑ ጉዞ ምናልባት በሁለት ጉዳይ ያተኮረ ይመስለኛል። ቤተክርስቲያን ተከላም ነበረ፣ እንደገና ደግሞ ከመጽሐፍ ቅዱስ ትርጉም ስራው ጋር ተያይዞ ነው የመጣው። አዎ፣ የቤተክርስቲያን ተከላ አገልግሎት አለኝ። እዚህ ደብረ ብርሃን አካባቢ ወደ ምስራቅ ሰሜን ቤተክርስቲያን ተከላ እንቅስቃሴ አለን እና ጥሩ አገልግሎት ነው እየተከናወነ ያለው። ልክ ስመጣ ለመሪዎች ለሚሽነሪዎች ከቤተ ክርስቲያን ጋር ስልጠና እንሰጣለን። የዛ ስልጠና በጥሩ ሁኔታ ተከናውኗል፣ እግዚአብሔር ይመስገን። ሌላው መጽሐፍ ቅዱስ የቅድም እንዳልከው የስላሴያን መጽሐፍ ቅዱስ ማህበር የኢትዮጵያ ስራ አስኪያጅ ነኝና ይህንን አዲስ ቀጥተኛ ትርጉም ለማስተዋወቅ በተለያየ ቦታ ለአብያተ ክርስቲያናት መሪዎች እንዲሁም ደግሞ ለህዝቡ
ትውውቅና እደላ እናደርጋለን፣ የነጻ ስርጭት። ስለዚህ ኮምቦልቻና ደሴ ላይ ነበርኩ። የቤተ ክርስቲያን ተከላ ላንተ እንግዳ ነገር አይመስለኝም። ምክንያቱ ወደ ኋላ ሄደን ለምሳሌ እዚህም በነበርክበት ጊዜ ታደርጋቸው የነበሩ እንቅስቃሴዎች ይመስሉኛል፣ ጥሪህም ይመስለኛል። ባህር ዳር፣ እንደዚህ ጎጃም አካባቢ፣ እንደገና ወደዚህ ወደ ደቡብም የተከልካቸው እስቲ አሳልተኝ። ቤተ ክርስቲያን ተከላ የኔ ሸክም ነው ብዬ አስባለሁ፣ ተቀብየዋለሁ። እና ገና ዩኒቨርሲቲ ጨርሼ እንደወጣሁ ወደ ወለጋ መስመር ቤተ ክርስቲያን ተከላ ላይ ነው የተሰማራሁት። ከዛ ጎጃም ወደ ደቡብ ዝዋይ ከተማና አካባቢው የባፕቲስት ቤተ ክርስቲያኖች ብዙ አሉ። በቀጥታ እግዚአብሔር በእኔ ተጠቅሞና ደግሞ ከእኔ ጋራ ጌታን ተቀብለው አማኞች በሆኑ ወንድሞችና እህቶች ብዙ ቤተ ክርስቲያኖች ተተክለዋል። ዝዋይ አካባቢ አሁን ባቱ የምንላት አካባቢ ላይ ትልቋ የቤዛ የባፕቲስት ቤተ ክርስቲያን ትልቋ አንተ የተከልካት ናት በወቅቱ? አዎ፣ ያኔ ከተተከሉት መካከል የአማኑኤል ባፕቲስት ዋናዋ ቤተ ክርስቲያን ናት እና ትልቋ ቸርች ናት። ልክ ተመሳሳይ መቂ ያለ ወደ ዓለም ጤናም እንደዚሁ እየተሰራጨ ጥሩ ስራ ተሰርቷል። እንዴት ታየዋለህ? አሁን ቤተ ክርስቲያን ተከላ በተለይ በወጣት አገልጋዮች ዘንድ የተለመደ ነገር እየሆነ ነው። አሁን ትልቅ ሁሉንም ያቀፈ ደግሞ እንደ ካውንስል ተቋቁሟል፣ የወንጌላውያን ካውንስል እና ከዛ ፍቃድ እየተጠየቀ ብዙ ተከላዎች ይደረጋሉና ብዙ የማየት እድል አለ። ምንስ ይመስላል? የምትሰጠው ሀሳብ አለ? የቤተ ክርስቲያን ተከላ የወጣቶች የክርስቶስን ፍቅር የሚያሳይ እንቅስቃሴ መሆን አለበት እና እውነተኛ አማኝ ስትሆን በልብ ውስጥ የሚመጣው ለሰዎች ወንጌልን ማዳረስ ነው። ልክ እኔን ያዳነኝ ጌታ ሌሎችንም ያድናል እና በእኔ ውስጥ የሰራው ጌታ በሌሎችም ይሰራል ብለው ለሰዎች ወንጌልን በማድረስ ቤተ ክርስቲያንን በመትከል እንቅስቃሴ ውስጥ መግባት አለባቸው። ነገር ግን የሌላ ቤተ ክርስቲያን አባል በመዝረፍ መሆን የለበትም። ስለዚህ ንጹሕ ስራ እንዲሰራ ባልዳኑት ሰዎች ላይ ያተኮረ ስራ ከሆነ በጣም እግዚአብሔር የሚባርከው ደግሞም የተቀደሰ ስራ በመጨረሻም እግዚአብሔር የሚያመሰግነው ስራ እንደሆነ ነው የማምነው እና በጣም ጥሩ ነው። ከመጥበሻ አታጥምዱ አይነት መልእክት ይመስለኛል ለወጣቶችና አንድ ሰው ስለተጠቀመ ወይ ልክ ነው ላምጣው ብዬ ነው። ወደ ሰሜን ነው በተለይ ደግሞ ትኩረት ደስም ይላል። ብዙም ከአንተ ህይወት ጋር ተያይዞ ሰሜን ስለሚነሳ ደስ ይለኛል። ትኩረት አብዛኛውም እዛ አካባቢ ስላለ አሁንም ስትመጣ ወደዛ አካባቢ ነው የምትሄደውና አንዳንዶች ሰሜን አካባቢው በወንጌላውያን እንደው በጣም የተተወሙ እንኳን ባይሆን እንደው ትንሽ ብዙ እንቅስቃሴያችንን ወደታች ኮንፈረንስም ተከላም ሁሉም የሚበዛው ወደዚህ ነው ይላሉና እንዴት ወደዛ ተቆርካ? ወንጌል አማኞች ብዙ እንቅስቃሴ ወደ ደቡብና ወደ ምዕራብ ነው፣ ወደ ሰሜን ምስራቅም አካባቢ ነው። ግን ወደዚህ ወደ ሰሜን ያለውን ተትቷል ማለት ትችላለህ። ሁለት አይነት አመለካከቶች አሉ። አንደኛ በጣም ዶሚኔትድ የሆነው በሌላ ሃይማኖት ስለሆነ ሃይማኖቱን ለቆ ለመውጣት ይከብደዋል። ሁለተኛ ልቡ ጠንካራ ነው እና በቀላሉ የሚበገር አይደለም የሚል አመለካከት አለ። እርግጥ ነው እኛ በሌሎች አካባቢዎች ብዙ ዘመን ሰርቻለሁ እኔ ወንጌል በማሰራጨት ግን አሁን ጊዜው ይመስለኛል ሰሜኑም ላይ ልባችን ተነሳስቶ ወንጌል ማሰራጨት አለብንና እኔም ማምነው እኔ ከሰሜን ነኝ እና ብዙ ጊዜ የምለው የኔን ልብ የነካ እግዚአብሔር በጣም አጥባቂ ሃይማኖተኛ ነበርኩ እና የኔን ልብ ወንጌል ነው ያሸነፈው። የኔን ልብ ያሸነፈ ወንጌል የማንንም እኔ የተወለድኩበት አካባቢ ያለውን የማንንም ልብ ይነካል የሚል እምነት አለኝ። ምክንያቱም ወንጌል የእግዚአብሔር ኃይል ነው። ሐዋርያው ቅዱስ ጳውሎስ እኔ በክርስቶስ ወንጌል አላፍርም፣ ምክንያቱም የሚያምኑትን ሁሉ ለማዳን የእግዚአብሔር ኃይል ነው ብሎ እንደተናገረ የእግዚአብሔር ኃይል ነው ወንጌል። ስለዚህ ያንን ኃይል በመታመን ሰዎችን ሳይሆን ያንን ኃይል በመታመን ወደ ሰሜን መዝመት አለብን። እኔን ከነካ ሌሎችን የማይነካበት ምክንያት የለም ብለሃል እና ምናልባት ፓስተር ወደ ጌታ የመጣበትን ጊዜ ታስታውሳለህ? ወደ ኋላ ልውሰድህ እስቲ። አዎ፣ ወደ ጌታ የመጣሁት የዛሬ 48 አካባቢ ዓመት ነው። የዛሬ 48 ዓመት አካባቢ ነው እና
በጣም የሚገርም ነው። እኔ ኦርቶዶክስ ቤተክርስቲያን ካዛንችስ ነው የነበርኩት። ካዛንችስ ኦርቶዶክስ ቤተክርስቲያን ገብርኤል አስቀድሼ ስመለስ የቤተ ክርስቲያን ጓደኛዬ ቁርስ በላውና ወጥቼ በቃ ዝም ብዬ ልናፈስ ብዬ ወጥቼ የትምህርት ቤት ጓደኛዬ ወደ መንገድ ሲሄድ አገኘሁት። ወደ 3 ሰዓት ተኩል አካባቢ ነው እና የት ነው የምትሄደው ብዬ ስለው ቸርች ነው አለኝ እና ቸርች ሲል እኔ መሰለኝ ወደ ስላሴ ወይ ጊዮርጊስ ምናምን መስሎኝ ነው እና ጠዋት አስቀድሰ ከመጣህበት ጋር ተቀራራቢ ሆነ እና አብሬያቸው ሄድኩና ስሄድ የገቡት አማኑኤል ባፕቲስት ቤተክርስቲያን ውስጥ ነው 4 ኪሎ እና ደነቀኝ። በልቤ አንድ ነገር አሰብኩ። እንኳን እዚህ ጸረ ማርያም ቦታ መጣሁ እና አንድ ቀን መጥቼ መሪዎችን ወይ በድንጋይ ወይ በጩቤ ጭንቅላታቸውን ፈረክሳለሁ፣ ለሃይማኖቴ እሞታለሁ ብዬ እያሰብኩ እያለሁ መዝሙር ተዘመረ፣ ፕሮግራም ተጀመረ። ከዛ መጽሐፍ ቅዱስ ተነበበ እና ስብከት በቃ እዛ ጋር ወሰንኩ። ይሄ ነው ትክክለኛው የእግዚአብሔር መንገድ ብዬ እና በጣም ብዙ ዓመቴ ነው በጌታ እና ደስ ይለኛል። ሕይወቴ ሙሉ ለሙሉ ተለውጧል። ወደ አገልግሎት እንዴት ተሳብ? ደህንነት ስታገኝ የመጀመሪያው ነገር ለውጡ በጣም ትልቅ ነው። በአይምሮዬ ውስጥ የእግዚአብሔር ውለታ ቸርነቱ በሕይወቴ 100% ነው የተቀየርኩት። ከመጥፎ ሐሳቤ፣ ድርጊቴ፣ ከኃጢአቴ ሁሉ ነፃ ነው የሆንኩት እና ያን ጊዜ ይህንን መልእክት ይህንን እውነት ለሰው ማካፈል አለብኝ የሚል እንቅስቃሴ ውስጥና እምነት ውስጥ ገባሁ። ስለዚህ ላገኘሁት ሁሉ ጌታ ኢየሱስ እንዴት እንዳዳነኝ መናገር ጀመርኩ። ሰዎች ደግሞ እየሰሙኝ ወደ ቤተ ክርስቲያን መምጣት ጀመሩ። ስለዚህ ያ ነገር እየባሰ የመንፈስ ቅዱስም ኃይል በውስጤ እየሰራ ይሄ እንግዲህ ጥሪ አለኝ ማለት ነው ብዬ ዩኒቨርሲቲ ስጨርስ በቃ አስተማሪ ነበርኩኝ እና አገልግሎቱን ጎን በጎን ሳካሄድ ሰዎች እየዳኑ ጥሪ አለኝ ማለት ነው እያልኩ ቀጠልኩበት። በአማኑኤል ባፕቲስት ቤተክርስቲያን ውስጥ ነው በመንፈሳዊ ሕይወት ያደግከው ጌታን ከተቀበልክ በኋላ እና በአማኑኤል ባፕቲስት ቤተክርስቲያን ያለችበት ቦታ እዛ 4 ኪሎ አካባቢ ነው። አሁን በኮሪደር ልማት ምክንያት በጣም የተዋበ አካባቢ ሆኗል። በጣም ያምራል። ግን ህንፃዋን የመንግስት ተቋም ነው የሚጠቀምበት የኢትዮጵያ ፕሬስ ድርጅት እና አይ ቲንክ አሁንም ክርክሩ እስካሁን ድረስ እንዳለ አስባለሁ እና በተለይ ወንጌላውያን በዛ በኩል ሲያዩ ብዙ ሰው ቁጭት ይሰማዋል፣ ቤታችን አይነት ስሜት ይሰማዋል። መቼ የሆነ አንድ ቀን ንብረታችን መጥቶ እኛ የምናመልክበት ብሎ የማሰብ ነገር አለው እና እንደ አማኑኤል ባፕቲስት እንዳደገ ሰው በዛ ጋር ስታልፍ ምን ይሰማል? እኔ እንግዲህ እዛው አምኜ እዛውን የተጠመቅኩት እና በልቤ ይነካል። ያው ስሜትህ ይነካል፣ ታዝናለህ። የነበረው አገልግሎት በጣም አስደናቂ ነበር እና መቼ ነው ጌታ ሆይ ይሄ ቤት የሚመለሰው ብዬ ጸልያለሁ። ብዙዎች እንደሚጸልዩም አምናለሁ። ጌታ ኢየሱስ በአስደናቂ ጥበቡ ይመልስልናል። አባቶቻችን ያው ታመልኩበት የነበረ የወንጌላውያን አሻራ ያለበት አካባቢ ነው። አንድ ቀን እንዳልከው በእግዚአብሔር ጥበብ ወደኛ የመመለስ ነገር ይኖራል ብዬ አስባለሁ። አሜን። በተለይ ወደ አንዳንድ ጉዳዮች ከመግባታችን በፊት ከቤተሰብ አንጻር ብንጫወት ደስ ይለኛል። ምክንያቱም ተመልካቾች አሁን ሲመለከቱ እኛ ስለምንቀርብ አንተ ያን ነው የምናወራህና እንዲህ ሲያዩ ራሱ ብዙ ስለማይገምቱ በደም ግምታቸውን እናበላሽላቸው ብዬ ነው። ምክንያቱም 4 ያክል ልጆች አሉ፣ 9 ያክል የልጅ ልጆች አፍርተሃል፣ 40 ዓመት በላይ አገልግሎት ቆይተሃል እና የታለፈው ህይወት ቀላል ነው ብዬ አላስብም። በተለይ የእስር ወቅቶቹ ምናምን እናነሳለን እና ምን ይሰማሃል አሁን? ደስታ ይሰማኛል እና የምስጋና ልብ ነው ያለኝ። እግዚአብሔርን አመሰግነዋለሁ። በህይወት ውስጥ ውጣ ወረዶች አሉ። እንደ ጠቁምከው እስር ቤት ውስጥ አሳልፍ ያለው እዛ ውስጥ አስደናቂ ነገሮች አይቻለሁ። ሰዎች እስር ቤት ውስጥ ተስፋ ቆርጠው የነበሩ ወደ ጌታ ሲመጡ ሲጠመቁ አሁን ደስ ይለኛል። የብዙዎቹ በጌታ ተተክለው ቆመው ፍሬ አፍርተው ቤተ ክርስቲያን ተክለው በተለያየ አካባቢ አማኑኤል ባፕቲስት ተከላዎች ምናልባት ከእስራችሁ ጋር የተገናኘ ሊሆን ይችላል። ምልክ አንድ ቦታ ስትታሰር አይ በቃ እዚህ ስር ነው እዛ ይሻላል በሚል ጉዞ ውስጥ ነው አዳዲስ አጥቢያዎች የሚወለዱት። አዳዲስ አጥቢያዎች ከእስር ጋር ብቻ ሳይሆን ከሀገር መለወጥም ጋር አሁን እኔ ከጌዶ የሚባል ወለጋ ታስሬ ወደ ዝዋይ መንግስት ቀየረኝ እና እዛ ጌዶ ብዙ ቸርቾች አሉ፣ ፕላን ተደርገዋል። ግን ዝዋይ አካባቢ ደግሞ
ልክ እንዲሁ በመቀየሬ ያው ምስክርነት ትመሰክራለህ። ሰዎች ቤት ይመጣሉ፣ ጌታን ይቀበላሉ፣ ይበዛሉ፣ ሰዎች ያመጣሉ ራሳቸው እና ቸርች ይተከላል። ልክ እንደዛ ነው እንሄድ የነበረውና ከእስርም ጋር ከቦታ ቦታ ከታስረህ ከሌላ ቦታ መሄድህ ራሱ እንደ አንድ የወንጌል ስርጭት ሆኖ ነው ያየሁት። በተለይ አሁን ያለው ትውልድ ቢካፈል ብዬ የማስበው ነገር እናንተ በተቋም ደረጃ ለምሳሌ በመንግስት መስሪያ ቤትም ውስጥ የሚሰራ ሰው ራሱ ደግሞ የቤተ ክርስቲያን ተካይም ነው አገልጋይም ነው። ሁለት አገልግሎት ነው ያለው። ከክፍለ ሀገርም ቢንቀሳቀስ እዚህም ከተማ መካከል ቢሆን አገልግሎቱም አለ፣ ስራውንም አብሮ የማስኬድ ነገር አለ። አሁን ወይ ቤተ ክርስቲያን ተከላ፣ የቤተ ክርስቲያን አስተምህሮ ጉዳይ ወይም የወንጌላዊነት እኒህ የምንላቸው መንፈሳዊ እንቅስቃሴዎች ለመንፈሳዊ አገልጋዮች ተብለው የተለዩና ሌሎች ደግሞ ወይ በመንግስት ስራ በተለይ በግልም ስራ የሚሰሩ ሰዎች መጥተው የሚገለገሉባቸው አይነት የሆነ መስመር ያለው አይነት ነገር ይመስላልና ምን አሰባለህ? ድሮ እንደዛ አልነበረም። ድሮ እኔ ማቀው ልክ የመንግስት ሰራተኛ የትም ቦታ ሲሄድ ወይም ደግሞ በቢዝነስም ቢዝነስ ሰዎች ሆነው ሲሄዱ ቤታቸው ሰዎች መስክረው ቤታቸው ይዛሉ። ያ እያደገ ቤተ ክርስቲያን ይሆናል። አሁን እኔ ያኔ የሃይ ስኩል አስተማሪ ነበርኩ እና ግማሽ ቀን ነው የምታስተምረው፣ ግማሽ ቀን በሽፍት ነው ትምህርት ቤት የነበረው። ስለዚህ ግማሹን ቀን እኔ መንግስት ቀጥሮኝ የወንጌል አገልጋይ እንደሆንኩ ነበር የማስበው። ስለዚህ ግማሽ ቀን አስተምራለሁ፣ ግማሽ ቀን እመሰክራለሁ፣ ግማሽ ቀን ሰዎችን ደቀ መዝሙርነት አስተምራለሁ እና ግማሹ ቀን በሙሉ የጌታ አገልግሎት ነው። ትምህርቱን አውቀዋለሁ በአይምሮዬ፣ ለሰን ፕላኖቼ ያሉ ናቸው። ምንም እንቅፋት አይሆንም ነበር። ስለዚህ እኔ የማስበው ያኔ የመንግስት ተቀጣሪ ግን የትልቁ የእግዚአብሔር መንግስት ደግሞ አገልጋይ አዘ ሴም ታይም ሁለት ነገር የምሰራ ሰው ሆኜ ነበር የምቆጥረው ራሴን። ሙሉ ጊዜ የግድ መስጠት አያስፈልግም ነበር። ልክ እንደ ሙሉ ጊዜ አገልጋይ እናገለግል ነበር እና አሁን የግድ ሚሽነሪ ሆነህ ስራህን ትተህ የመሄድ አዝማሚያ አለ። ግን የድሮውን አይነት አካሄድም የመንግስት ሰራተኞች ቢከተሉ ከነዚህ ሙሉ ጊዜ ሰጥተው ከሚያገለግሉት ጋር ትልቅ አጋዥና ትልቅ ግብዓት ሊሰጡ ይችላሉ ብዬ አስባለሁ። አንድ ወቅት ወደ አዲስ አበባ ብቅ አልክ ከአንድ ሁለት ቤተክርስቲያኖች ጋር በአገልግሎትም በምንም ዞር ብለህ የድምጽ ሁኔታችን ስትመለከተው ትንሽ አስደነገጠህ መሰለኝ። መስማትና ድምጽ ብለህ የሆነች ነገር አሳተመህ በነፃ ለሁላችን ስታድለው የነበረው ነገር አለ። በተለይ የወንጌላውያን ቤተክርስቲያን አካባቢ ያለው የድምጽ ነገር ያሳስብህ የነበረ ይመስለኛልና ድምጽ ራሱ ምንድነው? እስቲ ስለሱ ትንሽ አንድ ሁለት ነገር ተጫውተን ወደ ቃሉ እንመለሳለን። ድምጽ የእግዚአብሔር ከፈጠራቸው ነገሮች አንዱ ነው እና የራሱ የሆነ ስርዓት አለው፣ እግዚአብሔራዊ ስርዓት እና በሳይንስ አጥንቶታል። እና እኔ እዚህ ኢትዮጵያ አመላለስ በነበረበት ጊዜ አሁንም በኢትዮጵያ ቤተ ክርስቲያን ውስጥ ያለው የድምፅ በጣም ከፍተኛነት በጣም አሳስቦኛል። አሁንም ሸክሜ ነው። ብዙ አብያተ ክርስቲያናት ይህንን ሸክም መካፈል አለባቸው ብዬ አስባለሁ። ድምፅ ጠቃሚ ነው። የምንሰማው የእግዚአብሔርን መልእክት በድምፅ ነው። በድምፅ ካልሰማን ወደ እምነት ልንመጣ አንችልም። ስለዚህ ድምፅ ጠቃሚ ነው። ግን ደግሞ ድምፅ ከመጠን በላይ ከሆነ በጣም ጎጂ ነው። ዝርዝር ጉዳቶች አሉት። ለምሳሌ ወጣት ወንዶች ለከፍተኛ ድምፅ ከተጋለጡ ሙሉ ለሙሉ መካኖች ይሆናሉ። አይተናል። አሁን ወጣት ወንዶች በዚህ አይነት ሁኔታ አግብተው 6፣ 7፣ 8 ዓመት ያለምንም ዘር የሆኑ አይተናል። እና ድምፅ አይምሮን ወደ የአይምሮ በሽተኛነት የመቀየር ኃይል አለው። ምክንያቱም ድምፅ በጆሮ ብቻ አይደለም የሚሰማው። ፀሐይ ማስተላለፍ በሚችል ነገር ውስጥ ያልፋል። ድምፅ ግን በማንኛውም ነገር ውስጥ ያልፋል። ድምፅ የማይተላለፈው በቫኪዩም ብቻ ነው። በዚህ ጠረጴዛ ውስጥ ያልፋል፣ በዚህ መጽሐፍ ያልፋል፣ በደም ስራችን ውስጥ ያልፋል። የጠቅላላ ሴሎቻችንን ከፍተኛ ከሆነ ያላቸውን መረጋጋት ዲስታብላይዝ ያደርጋቸዋል። ይቅርታ እንግሊዝኛ ስጠቀም እና ስለዚህ ለተለያዩ በሽታዎች ያጋልጣል። በተደረገው ምርምር እንደ HIV የሰውነት የበሽታ መከላከልን ኃይል ሙልጭ አድርጎ ያጠፋል። ድንገት ልትሞት ትችላለህ በድምፅ ከፍተኛነት። ስለዚህ በተለይ ህፃናት እና
የተለያየ ህመም ያለባቸው ለምሳሌ እንደ ደም ግፊት ያለባቸው በእድሜ የገፉ ሰዎች በከፍተኛ ድምፅ ውስጥ ሲሆኑ ከፍተኛ ጉዳት ያመጣል። እኔ የኢትዮጵያ ቤተ ክርስቲያን በጣም ዘግይቷል። አሁን ነቅታ እዚህ ላይ እርምጃ መውሰድ አለባት። አስመላኪዎች፣ የሰባኪዎች ድምፃቸውን መቀነስ አለባቸው። ያለ ድምፅ እንናገር ማለት አይደለም፣ ግን በድምፅ ልክ መሰረት አንድ ሰው ጤነኛ የሰውነቱ አካላት በሙሉ ሴሎቹ በሙሉ ጤነኛ ሆኖ አንድ ድምፅ የሚሰማበት ጤነኛ ድምፅ መጠኑ 65 ዴሲቤል ነው ይባላል። ከዛ በላይ ከሆነ ከፍተኛ ጉዳት ያመጣል እና ሸክሜ ነው በጣም። ምክንያቱም ትውልድ እየጠፋ ነው። በስም በመንፈስ ቅዱስ ስም ትውልድ እየጠፋ ነው። ወጣቱ ከጥቅም ውጭ እየሆነ ነው። ጄኖሳይዳል ኢፌክት አለው የሚል እምነት አለኝ። በደንብ ሳይንቲፊክሊ የተጠና ነው። ሌሎች ሰዎችን በሱስ በተለያየ ነገር አጥምዶ ወደማይፈለግበት መንገድ መምራት ይቻላል። ወንጌላውያንን ግን በእንደዛ ማጥመድ አይቻልም እና ምናልባት እነሱን መገደብ ወይ ማምከን ወይ ሌላ ነገር የሚቻለው በድምፅ አንዱ ሊሆን ይችላል እና ምናልባት ከሌሎች ዓለማት ጋር የተገናኘ ወይም ፖለቲካዊ እንድምታ የሚል ነገር ሀሳብ አንስተልኝ ነበር። እኔ እንደዛ አስባለሁ። ምክንያቱም በድንገት ነው ኢትዮጵያ ቤተ ክርስቲያን ውስጥ በሆነ ዓመት ድምፅ እየሰፋ እየጎላ ሄደው አገልጋዮች በድምፅ በከፍተኛ ድምፅ መጮኋቸው ሰውን ሁሉ እሪ በሉ ተብሎ የሚባለው ነገር ተመልከት። 1 ሰዓት ሙሉ በከፍተኛ ድምፅ ውስጥ መቆየት እንዲቆይ መደረጉ እኔ የሆነ የፖለቲካ እጅ አለበት ብዬ ነው የማስበው። ምክንያቱም መጽሐፍ ቅዱሳዊ አይደለም፣ መንፈስ ቅዱሳዊ አይደለም፣ እግዚአብሔራዊ አይደለም እንበል፣ ጌታ ኢየሱሳዊም አይደለም። እነዚህ ይሄ ድምፅ በሙሉ የቤተ ክርስቲያን ታሪክ ውስጥ ያልነበረ ነው። አዲስ ክስተት ነው። እንዴት መጣ? ወጣቱን በድረግ አይምሮውን ልታደነዝዘውና ከጥቅም ውጭ ልታደርገው ትችላለህ። በመጠጣት አይምሮውን ከጥቅም ውጭ ልታደርገው ትችላለህ። ፕሮቴስታንቱን ግን በዚህ አታገኘው። ስለዚህ ፕሮቴስታንቱን ወጣቱን ፊውቸሪቲውን በሙሉ ለማጨለም የምትችለው ምን በማድረግ ነው? አይምሮውን በሆነ ነገር ልትሰልበው ስትችል ነው። አንዱ ደግሞ መስለቢያ ድምፅ ብቻ ነው። ስለዚህ የፕሮቴስታንቱ ወጣት ይቅርታ አድርግልኝና እኔ የፕሮቴስታንት ልጆች ሕፃናት ሁሉ ቸርች የሚመጡት በጣም ነው የሚያሳዝኑኝ ከልቤ። ምን ልትል ትችላል? እነዚህን ሕፃናት ማኅፀንም ውስጥ ያሉት ሕፃናት በከፍተኛ ድምፅ ውስጥ እንዲሆኑ ማድረግ ከፍተኛ በደል ነው በጣም እና አይምሯቸውን ገና ከሕፃንነት ማበላሸት ነው እና እኔ ፕሮቴስታንት አማኞች በጣም መመካከር አለባቸው። የድምፅ መጠን በጣም መቀነስ አለባቸው። አለበለዛ ወጣቱ በሙሉ ከጥቅም ውጭ ነው የሚሆነው። አንደኛ ዘር አልባ ነው የሚሆነው። ወንዶች ላይ መካን ያደርጋል፣ በደንብ የታወቀ ነው። ሴቶች ላይ ደግሞ ወይ የጨነገፉ ልጆች እንዲወልዱ ወይ ደግሞ አይምሯቸው ለምሳሌ እንደ ኦቲስቲክ አይነት እንደ ዶን ሲንድሮም አይነት ልጆች የመውለድ ከፍተኛ ችግር ውስጥ ያመጣል እና አደገኛ ነው፣ አሳሳቢ ነው በጣም። ከጥቂት ዓመት በፊት አሁን አይ ቲንክ በጌታ አቀፍ ናቸው አሜሪካን ሀገር ቅርብ ጊዜ በሚኖሩበት ቦታ ሄደዋል። መጋቢ ሰለሞን አንዱ ከጥቂት ዓመት በፊት የጻፉት ጽሁፍ ነበር ከዚህ ጋር ተያይዞ እና እሳቸው ፕሮቴስታንቶች የቀን በጥባጭ ናቸው ይላሉ። ቀን ነው ብዙ ድምጻቸው የሚጎላው ይላሉና ሌሎች ደግሞ በምሽት በተለያየ ሰዓትና ምናልባት የኛ አዳራሽ አካባቢ ያለው ነገር እንዳነሳው በጣም የጎላ ነውና ሌሎች ግን ደግሞ በከተማ አቀፍ ደረጃ የሚሰሙ ድምጾችም አሉና እነሱን በዚህ መጠን ልናነሳ እንችላለን ወይስ በተለየ መልኩ ማየት አለብን? የፕሮቴስታንቱ በተለየ መልክ መታየት አለበት። ምክንያቱም በተወሰነች አዳራሽ ውስጥ አንዳንዱ ቦታ እንደውም ያሳፍራል። 20 30 ኦኬ 100 200 እንኳን ይሁን ስቴዲዮም ማሰማት የሚችል ድምፅ በዛ ውስጥ ማድረግ ለተወሰነ ሰዓት ለ1 ሰዓት ለ2 ሰዓት ይሄ ከፍተኛ በደል ነው፣ ገዳይ ነው ምእመኑን እና በእርግጥ በሌሎች አካባቢዎች ሃይማኖቶች የሚደረጉ ድምፆች አሉ። እነሱም ተመሳሳይ ኢፌክት አላቸው። ግን እንደዚህ በአንድ ቤት ውስጥ ተሰብስበህ እንዳለው ላይሆን ይችላል ኢፌክታቸው እና የፕሮቴስታንቱ ነው በጣም የሚያሳስቡ። አንተ በነፃ ነው አንድ ወቅት በቃ ድንገት ነገሩ ስሜትህን ስለነካውና ነገሩ ስለቀሰቀሰ በራስህ አባስተህ ለብዙ ሰዎች ታድል እንደነበር አውቃለሁና ምን አይነት ምላሽ አገኘህ? መሪዎቹ እስከ የመድረስ ነገሩ ምን ያህል ነውና
መሪዎቹስ ምን አሉ ስለ ድምፅ? ብዙ መሪዎች ደስ ብሏቸዋል። አሁን አንድ ቦታ አንዱ ችግር ያው እውነቱን ይገነዘቡና ተግባራዊ ማድረግ ፕሮብሌም አለ ኢትዮጵያ ውስጥ እና ገብቷቸው ልክ ነው፣ ህዝብ እየጎዳን ነው፣ ትውልድም እያጠፋን ነው፣ እናቆማለን ብለው ከአንዳንድ መሪዎች ወጣቱን ቢያለን እኛ እንደዚህ ያስተካክሉ ብለናል፣ ወጣቱ አልሰማም አለን የሚሉ አሉ። ግን መሪ ከሆንክ ነገሩን አስገንዝበህና አሳይተህ ወጣቱን መመለስ መምከር በጣም አስፈላጊ ነው። አንዳንድ ቦታ ድምፅ በጣም የቀነሱ አሉ። አጠቃላይ ስብሰባዎች፣ አንዳንድ ስብሰባዎች ላይ ድምፅ የመቀነስ ነገር አለ። ግን መቶ ተግባራዊ አልሆነም። ያው ተግባራዊ እስከሚሆን አናቆምም። እኛ አንድ ሰው ሲናገር አይ ቲንክ ካንተም ጋር የሚጋራ ይመስለኛል። አንዳንድ የፈውስ ፕሮግራሞቻችን ሰዎችን ወደ ህመም እየወሰድን ነው መልሰን ደግሞ ለፈውስ የምንጸልየው የሚል አይነት ንግግር ከዚህ ቀደም ሲናገር ነበርና ይህን ትጋራዋለህ? እጋራዋለሁ። እንዳውም ፕሮቴስታንት ቤተ ክርስቲያን የሚሄዱ ሰዎች ብዙዎች ታመው ነው የሚወጡት። አሁን ድምፅ የዚህ ጆሮአችን አካባቢ ያሉ እንደ ሲሊያ ሴልስ የሚባሉ እንደ ጸጉር የቆሙ እንትን ወደ 16,000 የሚሆኑ አሉ። እነሱን ቶታሊ ዳሜጅ ያደርጋቸዋል እና ሰው ባላንሱን መጠበቅ አይችልም እና ምንም ብጸልይለት ልታሻሽለው አትችልም። ታሳምመዋለህ፣ ነርቡን ታበላሻለህ፣ እንደገና ጸልይለታለሁ ትላለህ። ይሄ ኮንትራዲክተሪ የሆነ ሀሳብ ነው። እውነት ነው፣ እጋራዋለሁ። በሽተኛ እያደረግናቸው ነው ሰዎች። የመንፈስ ቅዱስ ነገር አብሮ ስለሚያያዝ ምክንያቱም ሰዎች በመንፈስ ቅዱስ ሲነኩ ወይም ያ ኃይል ሲያገኛቸው ከፍተኛ ድምፅ የማውጣት ወይም ደግሞ የተለየ እንቅስቃሴ የማድረግ ነገር በጴንጤቆስጤ አማንያን ዘንድ እኔም እዛው አካባቢ ስላለው የተለመደ ነገር ነውና ይህንን እንዴት ነው የምታየው ፓስተር? ይሄ በቀጥታ የሚያመጣን መንፈስ ቅዱስ ላይ ነው። መንፈስ ቅዱስ የሥላሴ አንዱ አካል ነው። ጌታ ነው፣ ንጉሥ ነው። የእኛ ኃይልም፣ ብርታትም፣ ጥበብም፣ እውቀትም ጸጋም ሰጪ ነው። መንፈስ ቅዱስ አንተ ስትሞላም ሆነ ስትጠመቅ የሆነ በድምፅ የማውጣት ኤክስፒሪየንስ ሰዎች አለን ይላሉ። እኛ አጋጥሞናል ገና አዲስ አማኝ በነበርንበት ጊዜ። ግን አሁን መጽሐፍ ቅዱስን ስትመረምር እና ስታይ ይሄ መንፈስ ቅዱስ ነው ብሎ በኃይል መጮህ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ በመንፈስ ቅዱስ ሲሞሉ ሰዎች ልክ ነው። ጴንጤቆስጤ ቀን በከፍተኛ ድምፅ መንፈስ ቅዱስ ወርዶ ሰዎች መንፈስ ቅዱስ ተሞልተው በልሳን ጸልየዋል። ግን መንፈስ ቅዱስ እንደዛም እንኳን ቢሆን በከፍተኛ የድምፅ ማጉያ ይዘህ እንደምትጮኸው አይነት ድምፅ አይደለም። ያም ፐርሰናሊ ያለው ነገር መንፈስ ቅዱስ ጨዋ ነው፣ ክቡር ነው፣ ጌታ ነው፣ ንጉሥ ነው፣ መሪ ነው። በማይገባ እግዚአብሔራዊ ባልሆነ ስርዓት መንገድ እንድንጮህ ግን በፍጹም አይጋብዝም። ስለዚህ የመንፈስ ቅዱስ ጸጋ አለ። ጩኸቱ ግን ከመንፈስ ቅዱስና ከእግዚአብሔር አሰራር ጋር በፍጹም የማይሄድ ነው። እኔ የምለው ይሄ ሌላ ሃይማኖት ነው የምለው። ጩኸቱ ክርስትና ሳይሆን ሌላ ሃይማኖት ነው ብዬ ነው የምደመድመው። ሌላ ሃይማኖት ያልከው ምናልባት እኛ በቤተ እምነት ደረጃ ሉተራውያን ወይ ጴንጤቆስጤያዊ ወይ ወንጌላውያን እያልን የምንከፋፍለው ነገር አለና ከጴንጤቆስጤም የወጣ ሌላ አይነት ለማለት ያክል የወጣ ነው። ምክንያቱም የድሮ ፔንቴኮስታሎች እኮ ጨዋዎች ነበሩ። እንደውም በምድሪቱ ላይ በጣም የተከበሩ የተፈሩ፣ ለመንግስትም ለሕዝብም ምልክትና ምሳሌ የነበሩ ናቸው። የአሁኑ ዘመን በጣም የተለየ ነው። ስለዚህ ከዚህ እኛ ከምናውቀው የመካነ ኢየሱስ፣ ሉተራን፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ሌሎችም በጣም ውጭ ነው ይሄ አዲሱ ልምምድ እና ክርስቲያናዊ አይደለም ነው የምለው እኔ። በጣም ሰፊ ዝግጅት ወስደን በቀጣይ ብዙ የምንጫወታቸው ነገሮች ይኖራሉ። ምክንያቱም ነገሩ አንተ እንዳልከውም ነው። ከሌሎች ሰዎችም ጋር ከዚህ ቀደም እዚሁም ዝግጅት ላይ አንስተናል እና በብዙም ሊካሄድበት የሚገባ ነገር ነው። በተለይ አውደ ጥናትም እንዲሁ ዝግጅቶች እናንተም የምታስቧቸው አሉ። እነሱ ተደራርገው የሚሆኑ ይመስለኛል እና ይህን የምትከታተሉ ሰዎች ሀሳባችሁን፣ ምክራችሁን ኮሜንት ሀሳብ ላይ ልትሰጡን ትችላላችሁ። ስለ ድምፅ አስመልክቶ በተለይ መሪዎች የተነሳው ሀሳብ ላይ ትኩረት እንድታደርጉ አድራላለሁ። ስለ መጽሐፍ ቅዱሶቹ ሀሳቦችን እያነሳን ቆይታ እናደርጋለን። እስከ መጨረሻው ቆይታ ድረስ
ብትታገሱን በርከት ያሉ በተለይ ቁም ነገሮችን ስለምናነሳ ከእግዚአብሔር ቃል አንፃር እንደምትጠቀሙበት ተስፋ አደርጋለሁ። ስለዚህ አብራችሁኑ ነው። በነገራችን ላይ እስካሁን እየተከታተላችሁ ካላችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትለዩን አደራ ማለት ፈልጋለሁ። አብራችሁን ቆዩ። ወደ ስላሴያውያን ማህበር ልምጣ። በተለይ በሌሎች ዓለሞች ላይ በደንብ የሚታወቅ የመጽሐፍ ቅዱስ ማህበር እንደሆነ አውቃለሁ። እኛ ሀገር ደግሞ አሁን በቅርብ ጊዜ መጣችኋል። ጥሩ ስራዎች ጅማሮ ላይ አለና ስለ ማህበሩ መጀመሪያ ጅማሬ ሲናንሳ እንዴት ነው የተመሰረተው ስላሴያውያን ማህበር? ስላሴያውያን መጽሐፍ ቅዱስ ማህበር በፕሮቴስታንቱ ዓለም የመጀመሪያው መጽሐፍ ቅዱስ ማህበር ነው ብሎ መቁጠር ይቻላል። ነገር ግን የመጀመሪያው የመጽሐፍ ቅዱስ ማህበር የተቋቋመው በ1804 ዓመተ ምህረት ነው በፈረንጆቹ እና ያ የሆነው በእንግሊዝ በለንደን ከተማ ነው እና ያ የመጽሐፍ ቅዱስ ማህበር ይታወቅ የነበረው ብሪቲሽ ኤንድ ፎሪን ባይብል ሶሳይቲ BFBS ብለው ይጠሩታል። እና ያ መጽሐፍ ቅዱስ ማህበር ለመመስረት ምክንያት የነበረችው ሜሪ ጆንስ የምትባል የ8 ዓመት ልጅ ጌታን ተቀብላ ነው። ዌልሽ እንግሊዝ ሀገር 4 ዜጋዎች አሉ። እንግሊዝ፣ ዌልሽ፣ ስኮቲሽ እና አይሪሾች እና ዌልሾች የራሳቸው ቋንቋ አላቸው። በአንድ ገጠር ከተማ ነው ከገጠር ቦታ ቸርች አለ። ያቺ ልጅ ጌታን ተቀበለች ሜሪ ጆንስ እና ፓስተሩ መጽሐፍ ቅዱስ የሚሰብክበትን መጽሐፍ ቅዱስ እሷም እንዲኖራትና መጽሐፍ ቅዱስ ማንበብ ፈለገች ለራሷ እና መጽሐፍ ቅዱስ ያን ጊዜ በጣም ውድ ነው። አንድ መንደር አንድ መጽሐፍ ይመጣል፣ ይነበባል፣ ከዛ ወደ ሌላ መንደር እያለ ነው መጽሐፍ ቅዱስ ይነበብ የነበረው እና ቤተሰቦቿ ድሆች ናቸው፣ መግዛት አልቻሉም። ስለዚህ 8 ዓመት ሰው ቤት ሰርታ በ16 ዓመቷ 42 ኪሎ ሜትር መንገድ ተጉዛ አንድ ጊዜ ድጋሚ 42 ኪሎ ሜትር በእግሯ ተጉዛ መጽሐፍ ቅዱስ ገዛች እና ያ ታሪክ ሲነገር ቆየና ያ እንግዲህ ያኔ የገዛችው በ1800 ነው። በ1803 ላይ የመጽሐፍ ቅዱስና የትራክት ስርጭት ማህበር አለ እና እዛ ጉባኤ ላይ ሜሪ ጆንስ የምትባል ልጅ መጽሐፍ ቅዱስ 8 ዓመት ገንዘብ አጠራቅማ ገዛች። ሉክ ምን እያደረግን ነው? መጽሐፍ ቅዱስ ለምን አናሳትምም? ለምን አናሰራጭም? የሚል ሀሳብ ተነሳ። ከዛ መጽሐፍ ቅዱስ የሸጠላት ፓስተር ነው፣ ፓስተር ቻርልስ የሚባል ሰው ለዌልሾች ከሆነ ለምን ለእንግላንዶች አይሆንም? ለእንግላንዶች ከሆነ ደግሞ ለምን ለመላው ዓለም አይሆንም ብሎ ድንገት ተናገረ። ከዛ ህዝቡ በሙሉ መጽሐፍ ቅዱስ ማህበር መመስረት አለብን የሚል ስምምነት ላይ መጣና በ1804 መጽሐፍ ቅዱስ ማህበሩ ተመሰረተ። ያ መጽሐፍ ቅዱስ ማህበር ከተመሰረተ በኋላ እስካሁን አለ። በነገራችን ላይ ያ ማህበር ግን ለሁለት ተከፈለ። በ27 ዓመቱ ለሁለት የተከፈለበት ምክንያት 3 ዋና ዋና ኢሹዎች ነበሩ። አንዱ የመጽሐፍ ቅዱስ ማህበሩ መሪዎች ዩኒታሪያንስ ይሁኑ የሚል እና ዩኒታሪያንስ ኦልሬዲ ያሉበት ግን ብዙ ቁጥራቸው እንዲጨምር። ዩኒታሪያንስ በአብ በወልድ በመንፈስ ቅዱስ የማያምኑ ናቸው እና ሁለተኛው መጽሐፍ ቅዱስ ማህበሩ ኢኩሜኒካል ይሁን፣ በወንጌል እምነት የሚያምኑትንም በወንጌል እምነት የማያምኑትንም ይጨምር በስመ ክርስትና የሚል ሀሳብ ነበር። ሶስተኛው ዩኒታሪያንሶቹን ኦፌንድ ላለማድረግ የመጽሐፍ ቅዱስ ማህበሩ ስብሰባ በጸሎት አይጀምር፣ በጸሎት አይዘጋ የሚል ነገሮች ነበሩ። ከዛ የተነሳ ህዝቡ ተናወጠ። በ31ኛው በ27ኛው ዓመት ያ መጽሐፍ ቅዱስ ማህበር ለሁለት ተከፈለና በ1831 የዛሬ 195 ዓመት ማለት ነው የስላሴያውያን መጽሐፍ ቅዱስ ማህበር በለንደን ኤክስተር አዳራሽ በሚባል ትልቅ አዳራሽ ውስጥ ተቋቋመ። 195 ዓመት በላይ ሆኖታል። ከተመሰረተ ጀምሮ እስካሁን ድረስ ከ200 ሚሊዮን በላይ መጽሐፍ ቅዱስ አሳትሞ በነጻ አሰራጭቷል። 75% በነጻ ተሰራጭቷል። ያው በዚህ መልክ ነው የተመሰረተው። በእንግሊዝ ሀገር ነው ዋና ኦፊሱ። ካናዳ፣ አሜሪካ፣ ብራዚል እና አውስትራሊያ፣ ኢትዮጵያ ውስጥ አሁን ደግሞ ከ4 ዓመት ጀምሮ ብራንች ኦፊስ አለው። እግዚአብሔር ይመስገን። ግሩም የሆነ ጅማሬ ነው ያለው። በተለይ በማህበሩ እንቅስቃሴ ላይ ያሉት ታሪኩንም ሳይ ገጻችሁንም ስጎበኝ አንተም ጋር ከዚህ ቀደምም ስንጫወት
በዋናነት የማህበሩ አባላት በወንጌል የሚያምኑ ሰዎች ናቸው እና በስላሴ ደግሞ የሚያምኑ ናቸው። ቅድም ምናልባት ዩኒታሪያን የሚል ሀሳብ አንስተሃል። እነሱ ምናልባት እንደ ጆቫ ዊትነስ እንደ እዚህ ሀገር ኦንሊ ጂሰስ የምንላቸው አይነት በአንድ አምላክ ብቻ የሚያምኑትን አይነት ለማለት ነውና ይሄኛው ግን ስላሴያውያንን የያዘና በወንጌል ደግሞ ማመን ትልቅ ትኩረት ያደረገ በቃ ፕሮቴስታንትኛ ወንጌላውያን የምንለው ማህበረሰብ ሊጠቀምበት የሚችለው አይነት ነው። ጥያቄ ግን 1831 ማለት ረጅም ዕድሜ ይመስለኛል 190 ያክል ዓመት እና ይሄን ያክል ዓመት የቆየ ማህበር ስለሱ ብዙ አላደመጥንም። 4 ዓመት አካባቢ ነው ወደ ኢትዮጵያ ሲመጣና ለምንድን ነው በዚህ ደረጃ ያልሰማ ነው? በዓለም ላይ አሁን የፕሮቴስታንትና የክርስትና እምነት አካሄድ ልክ ጌታ ኢየሱስ እንደተናገረው ነው። በእውነት ስትቆምና በማለሳለስ ስትቆም የሚያጋጥሙ ቻሌንጆች አሉ። ይሄ የስላሴ መጽሐፍ ቅዱስ ማህበር ልክ ተቋቁሞ እየቀጠለ ባለበት ጊዜ ብዙ ቻሌንጆች ያጋጥሞታል እና እነዚህ ዩኒታሪያንስና ብለን የጠቀስናቸው ሌላውን ህዝብ ትክክለኛ ባልሆነ የመጽሐፍ ቅዱስ ምንጭ ትርጉም አማካኝነት እንዲሄድ ከፍተኛ ተጽዕኖ አድርገዋል። ከዛ የተነሳ ይሄ ማህበር በጥቂት እውነተኛ አማኞች ተቋቁሞ እየተንቀሳቀሰ ብዙ እርዳታ ስላልነበረው በተለያየ ሀገር ትርጉሞችን ለማካሄድና መጽሐፍ ቅዱስን እያሰራጨን ቢሆን እንደሚፈልገው ያልሄደባቸው ዘመናት ነበሩ እና በተለይ ብሪቲሽን ፎሪን ባይብል ሶሳይቲ የተባለው ልክ የሁለተኛው ዓለም ጦርነት እንዳለቀ ዩናይትድ ባይብል ሶሳይቲ የሚል ትልቅ ማዕቀፍ ውስጥ በመንቀሳቀስ የሊበራል መጽሐፍ ቅዱሳዊ ትርጉሞችን የማካሄድ ስራ በጣም በትልቅ በሂውጅ ፈንድ ማካሄድ ስለጀመረ ስላሴ መጽሐፍ ቅዱስ ማህበር ተደብቆ ነው የኖረው እና አሁን ነው በጣም በይፋ እየተገለጠ የመጣው እንጂ በከፍተኛ እንደ ስደት ውስጥ ያሳለፈ ድርጅት ነው። ያ ለምሳሌ እኛ ሀገር አንድ 5 ያክል አሁን የመጽሐፍ ቅዱስ ማህበራት አሉ ኢትዮጵያ ውስጥ። በዋናነት የምንጠቀመው መደበኛው መጽሐፍ ቅዱስ የምንለው አለ ሁሉም ሰው ጋር ያለው ዛሬ 1-4ቱም እዚሁ ስላሉ የተወሰኑትንም ለማሳየት እንችላለን እና ከሌሎች ማህበራት ይሄ ማህበር ምን ይለየዋል? ይሄ ማህበር ከተቋቋመበት ጊዜ ጀምሮ ይዞ የቀጠለው ኪንግ ጄምስ ቨርዥን የሚባለውን መጽሐፍ ቅዱስ ነው። ይሄ ኪንግ ጄምስ ቨርዥን በ1611 የዛሬ 420 ምናምን ዓመት በፊት የተቋቋመ ነው። 415 አካባቢ ሊሆነው ነው እና የኪንግ ጄምስ ቨርዥን የተተረጎመበት ምንጭ ላይ ተመስርቶ ነው የሚሄደው። ኪንግ ጄምስ ቨርዥን የሮያል ፋሚሊ ኮፒራይት አለው እና የኮፒራይቱ ለስላሴ መጽሐፍ ቅዱስ ማህበር የተሰጠ ነው። ስለዚህ ያንን ይዞ ነው የሚንቀሳቀሰው። ሌሎች ማህበራት ግን ሞደርን ክሪቲካል ቴክስት የሚባል 1881 ጀምሮ የተቀናበረ የግሪክ ቴክስት ይዘው ነው የሚንቀሳቀሱት። ስለዚህ ዋናው ልዩነት የቴክስት ምንጭ ነው። ለብሉይ ኪዳን የማዞሬቲክ ቴክስት፣ ለአዲስ ኪዳን የሪሲቭድ ቴክስት የሚባለውን ነው የያዘው። ሞደርን ክሪቲካል ቴክስት እና ሌሎቹ ትርጉሞች በሙሉ ከዚህ ከአባ አብርሃም ውጪ በሞደርን ክሪቲካል ቴክስት ላይ ነው አዲስ ኪዳናቸው። ብሉይ ኪዳናቸው ደግሞ በሴፕቱጀንት ላይ የተመሰረተ ነው። ስለዚህ ስላሴ መጽሐፍ ቅዱስ ማህበር እነዚህ የሌሎቹ ምንጮች ጤናማና ትክክለኛ ምንጮች አይደሉም። ምክንያቱም ውስጣቸው ብዙ የጎደሉ ነገሮች አሉ። በተለይ አዲስ ኪዳን ላይ አንደኛና ሁለተኛ ጴጥሮስን መጽሐፎች የሚያክሉ ጉድለቶች አሏቸው እና በዚህ መሰረት ከፍተኛ የቴክስት ልዩነት አላቸው። ሁለተኛው ልዩነት የትርጉም ፍልስፍናው ነው። የትርጉም ፍልስፍናው ስላሴ መጽሐፍ ቅዱስ ማህበር የሚከተለው ትርጉም ፍልስፍና ሊትራል ትራንስሌሽን ቃል በቃል ወይም ፎርማል ኢኩቫለንስ ትራንስሌሽን የሚባለው ነው። ኦሪጂናል ቃሉን በተቀባዩ ቋንቋ እኩል ቃላት ትርጉም መደረግ አለበት። ጌታ ኢየሱስ ክርስቶስ ከቃሌ አንዲት ዮጣ ከምታልፍ ሰማይና ምድር ቢያልፍ ይቀላል ስለሚል ጭረት እንኳን ብትሆን መጉደል የለባትም እንኳን ቃል የሚል
እምነት ይዞ ነው የሚንቀሳቀሰው። አንተ ምናልባት የአባ አብርሃምን ትርጉም አንስተዋል፣ ዛሬ እጃችን ላይም አለ እና እሱ የመጀመሪያው የአማርኛ መጽሐፍ ቅዱስ ትርጉም እንደሆነ በታሪክም ይታወቃልና እሱ ትርጉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በካቶሊካዊትም ቤተክርስቲያን፣ በኢትዮጵያ ባለችው እንዲሁም በወንጌላውያን ዘንድ ለረጅም ጊዜ ግልጋሎት ላይ የነበረው መጽሐፍ ቅዱስ ነው እሱ ትርጉም አይደል? እና እሱም የእናንተ ነበር? አዎ እሱም የእኛ ነበር። አባ አብርሃም ሲተረጉሙ የተረጎሙት 1809 እስከ 1819 ነው። ለ10 ዓመት የመጀመሪያው መጽሐፍ ቅዱስ ማህበር ዩኒታሪያንስ ተጽዕኖ ሳይኖረው በዛን ጊዜ ነው የተተረጎመው እና በኋላ ደግሞ ልክ ከስላሴ መጽሐፍ ቅዱስ ማህበር ጋር አንድነት ያላቸው የተለያዩ ሰዎች እያረሙት በ1879 በኢትዮጵያ ታተመ። ይህንን ያነሳውበት ምክንያት ምንድነው? አንዳንድ ጽሁፎችን ስመለከት አባ አብርሃም መነኩሴ እንደነበሩ ታሪካቸው ይናገራል። ነገር ግን መነኩሴ ይሁኑ እንጂ በወንጌል ያመኑ ሰው እንደነበሩ አንዳንድ መዛግብት ላይ አይቻለሁ። እኚህ ሰው የመነኩሴ ናቸው፣ የኦርቶዶክስ መነኩሴ ነበሩ። ግን ከብሪቲሽ ሚሽነሪዎች ጋር ነው ቁጭ ብለው ካይሮ ከተማ ውስጥ በተለይ ሐሙስና ማክሰኞ በዝግ ይተረጉሙ የነበረው እና ሙሉ ቀን እና ጌታን ተቀብለዋል ተብሎ ይታሰባል። ግን አንዳንድ ጥናቶች አንተ እንዳልከው አይቻለሁ እውነተኛ አማኝ ሆነው እንደነበረ ከሚሽነሪዎች ጋር በነበራቸው ቆይታ እየጸለዩ ጀምሩ ነበር፣ እየጸለዩ ይዘጉ ነበር እና መጽሐፍ ቅዱስም በግላቸው ያነቡ ነበር እና ጥሩ ሕይወት ነበራቸው ጌታን የመከተል የሚባል ነገር አለ። የእሳቸው ትርጉም ከስላሴ አንጻር ከምልጃ አንጻር አንዳንድ ቃላትን አሁን ወንጌላውያን በጣም አጉልተው የሚናገሯቸውን ሀሳቦች በግልጽ የሚያስቀምጥ ነው እና ይሄንን መጽሐፍ ቅዱስ እነዚህም ቤተክርስቲያናት ይጠቀሟቸው ከነበሩ በኋላ ላይ አሁን የመጡ የሀሳብ ለውጦች ወይም የስነ መልኮት ለውጦች ካሉ ምናልባት ከመጽሐፍ ቅዱሶቹ ትርጉም አንጻር ሊሆን ይችላል። ከምንጭ አኳያ ነው። አሁን የእሳቸው የተረጎሙበት ምንጭ ስላሴ መጽሐፍ ቅዱስ ማህበር የሚጠቀምባቸው ምንጮች ናቸው። ሌሎች አሁን እነዚህ እሳቸው ላይ ያሉና አሁን ሌሎቹ ላይ የሌሉት በሙሉ ከምንጭ አኳያ የመጡ ችግሮች ናቸው። እሳቸው አይ ቲንክ ከአጼ ቴዎድሮስ ጋር የነበረ ግንኙነት ነበረ። እሳቸውም በጌታ በወንጌል አማኝ እንደነበሩ የሚነገሩ ታሪኮች ነበሩ። እዚህ ብሉይ ኪዳን እና አዲስ ኪዳን መሀል ላይ ልክ ብሉይ ኪዳን ለአዲስ ኪዳን ጋር ስትመጣ አዲስ ኪዳን ማውጫው ጋር አንድ ስም ተጠቅሷል። ይሄ ስም ማርቲን ፍላድ የወንጌል መልእክተኛ፣ ልክ እዚህ ጋር የተቀመጠው ማለት ነው በሁለቱ መካከል ያስ እሱ ነው። ጎንደር ለፈላሻ ሚሽን የመጣ ሚሽነሪ ነው። እሱ ለቤተ እስራኤሎቹ አሁን ለቤተ እስራኤል የተወሰኑት ወደዛ ሄደዋል። የተወሰኑ ይቀራሉ መሰለኛል። እሱ እዛ ለነሱ ሚሽን ተልኮ የመጣና አጼ ቴዎድሮስም በፐርሰናሊ ያናግራቸው የነበረ ወደ ጌታ አምጥቷቸዋል የሚባለው ሰው ማርቲን ፍላድ ነው ይሄ እና እንዳውም የሰንዴይ ስኩል ማቴሪያል ጽፎ እንኩ እዩት ብሏቸው ይህን ለእኔ ተውና አንተ ሌላ ጻፍ ብለው እንዳሉት ሁሉ ታሪክ ተመዝግቧል። በነገስታቶቹ ዘንድ ወንጌል ትኩረት እንደነበረው ያሳያል። ምናልባት እንደዚህ አይነት ታሪኮች ጥቂት ያሳያል። መንፈሳዊ ዝንባሌ ነበራቸው። አጼ ኃይለ ሥላሴ መንፈሳዊ ዝንባሌ ነበራቸው። ከዚህ ከአባ አብርሃም ከተረጎሙት መጽሐፍ ቅዱስ በኋላ ይመስለኛል እሳቸው ተርጉሞ እርሳቸው በህይወት እያሉ የታተመ አይመስለኝም አይደል? አባ አብርሃም በ1809 ጀምረው ትርጉሙን በ1819 ካይሮ ከተማ ወረርሽኝ በሽታ ነበር የሆነ ወረርሽኝና በዛ ታመው ሞቱ። ስለዚህ እሳቸው እና ሚሽነሪዎቹ የጨረሱትን ዶክመንቱን ሌሎች ሚሽነሪዎች መጥተው ገዝተው ወደ እንግሊዝ ወሰዱት። ከእንግሊዝ እንደገና ሲታረም ፔልፔላት የሚባል ሰው አሳረመው። እንደገና ጄኤፍ ክራፍ የሚባል ሰው አሳረመው በ1860 በ1840 መጨረሻ ላይ ማርቲን ፍላድ ይህንን አሳትሞ እንደሰጠ ያ ምናልባት የሚከታተሉ ሰዎች በበሰሉት ዘንድ እንደዚህ አይነት ሀሳቦችን መረዳት ቀላል ሊሆን ይችላል። ነገር ግን ምናልባት የሚከታተሉ ሰዎች መጽሐፍ ቅዱሱ በዛ የሚል አይነት ሀሳብ ወይም ትርጓሜው የተለየ የሆነ የሚለው ነገር እንዳይኖር ለምን ትርጉም ልዩነት የሚለውን ማንሳት ተገቢ ይመስለኛል። ምክንያቱም እዚህ ጋር አሁን ያስኩት የአባ አብርሃም አለ አሁን ደግሞ ስላሴያውያን ያሳተመው ደግሞ የአዲስ ኪዳንና ቀጥተኛው ደግሞ ይሄው አካባቢ ነው፣ ግን ቀላል የሆነ
አማርኛ አለ። እንደዚሁም ደግሞ ለምሳሌ ኔጋ አዲሱ መደበኛ ትርጉም ተብሎ የተዘጋጀው አለ በኢንተርናሽናል ባይብል ሶሳይቲ የታተመው። ይሄ ደግሞ የቀዳማዊ ኃይለ ሥላሴ የታተመው አሁን በየሰው ቤት ያለው መደበኛው ትርጉም የምንለው እሱ አለ። ያው 80 አሐዱ ለዛሬ ስለሌለ 80 አሐዱ የለንም፣ ግን 80 አሐዱም ደግሞ በ80 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዘጋጀ ሌላ አለ እና ለምንድን ነው እንደዚህ አይነት ትርጉሞች ሊኖሩ የቻሉት? የትርጉም ልዩነቶች ሁለት ምንጭ አላቸው፣ ሁለት ምክንያቶች አሏቸው እና አንደኛው የትርጉሙ የአንዱ መጽሐፍ ቅዱስ ትርጉሙ ምንጭና ሁለተኛው ፍልስፍና ነው። አሁን የትርጉም ምንጮችን በተመለከተ ለብሉይ ኪዳን ሁለት የትርጉም ምንጮች አሉ። ማዞሬቲክ ቴክስት እና ሴፕቱጀንት የሚባሉ። ሴፕቱጀንት የሂብሩ ወደ ግሪክ ተመልሶ የትርጉም ምንጭ ሆኗል። ማዞሬቲክ የሚባለው የግሪኩ እንዳለ የሂብሩ እንዳለ ነው። ስለዚህ ብሉይ ኪዳን ሁለት ምንጮች አሉት እና የቀዳማዊ ኃይለ ሥላሴ ትርጉም እና የአባ አብርሃም ትርጉም ጋር ስትመጣ የአባ አብርሃም ትርጉም ምንጩ የትርጉም ምንጩ ለብሉይ ኪዳን ማዞሬቲክ ቴክስት ነው። ለአዲስ ኪዳን ሪሲቭድ ቴክስት ወይም ቅቡል ቴክስት የሚባለው ነው። የቀዳማዊ ኃይለ ሥላሴ ትርጉም ጋር ስትመጣ ለብሉይ ኪዳን ምንጩ ሴፕቱጀንት ነው። ለአዲስ ኪዳን ምንጩ ሞደርን ክሪቲካል ቴክስት ነው። ከዚህ የተነሳ እዛ ውስጥ ያሉት እዚህ ውስጥ የሉም። እዚህ ውስጥ ያሉ የተለያዩ ሀሳቦች እዛ ውስጥ ካሉት ይለያሉ። እንደዚህ ለየት ማለታቸው ከወንጌል ጉዞ አንጻር ወይም ደግሞ መጽሐፍ ቅዱስን ከመረዳት አንጻር የተለየ የሚፈጥሩብን ተጽዕኖች ይኖራሉ? ተጽዕኖዎች አሉ። አንዳንድ መሰረታዊ የሆኑ ዶክትሪኖች ይጎላሉ አሁን እና እነዛ መጉደላቸው ጥልል ያለ የዶክትሪን ትምህርት ለመስጠት አስቸጋሪ ይሆናል። በመላምትና ወይም ደግሞ በሰዎች ግምት፣ በሰዎች አስተያየት ልንመራ እንችላለን። የትርጉም መሰረታዊ እውነተኛ ትርጉም ካልተከተልን ማለት ነው። ለምሳሌ የአባ አብርሃም ትርጉምና ይሄ ቀጥተኛው ትርጉም ሥላሴን በተመለከተ በጣም ግልጽ የሆኑ ነገሮች አሏቸው። እነዚህ ላይ ድብዝዝ ያሉ እዛ ላይ በጣም ግልጽ አሉ እና በጣም የሚገርም ልዩነቶች አሉ። ቃሎችና ቁጥሮች 175 ጉድለት አለ። ጌታ ኢየሱስ አምላካችን ነው። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አሐዱ አምላክ። እነዛን በተመለከተ የነዚህ ደጋፊዎችም የሚያውቋቸው አንደኛና ሁለተኛ ጴጥሮስን የሚያክል 8 ምዕራፍ ጉድለት አለ እና ይህ በጣም ትልቅ ጉድለት ነው እና ዶክትሪናልም ነው። ብዙዎች ዶክትሪኑን አይነካም ይላሉ፣ ግን ይነካል እንጂ። ክርስትና ከሚተችበት ወይም ደግሞ ከተቃዋሚዎች ከሚነሳበት አስተምህሮቱ አንዱ የሥላሴ አስተምህሮ ነው። ቃሉን በቀጥታ መጽሐፍ ቅዱሱ ላይ አታገኘውም። ስለዚህ ከዛ አንጻር ይሄ ሰው ሰራሽ ተብሎ የሚጠቀስ ትምህርት ነው። ምናልባት ትምህርቱ መካከል እንገባለን፣ ግን መጽሐፍቶቹ ስለዚህ ሀሳብ ምን ይላሉ የሚለውን ለምሳሌ ይህንን መጽሐፍ ቅዱስ ካገኘው ቀን ጀምሮ ተመልክቻለሁ። ለምሳሌ አንደኛ ዮሐንስ 5:7 ማንሳት እንችላለን። በእነዚህ ትርጉሞች መካከል የተለያየ ሀሳብ አለው። እሱን አስመልክቶ እሱን ንገረኝ እስቲ። አንደኛ ዮሐንስ ምዕራፍ 5:7 በሰማይ የሚመሰክሩ 3 ናቸው፣ እነሱም አብ፣ ቃል እና መንፈስ ቅዱስ ናቸው። እነዚህ 3ቱም አንድ ናቸው ይላል። ይሄ ግልጽ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ማለት ነው፣ ሥላሴ ማለት ነው። ይቺ ብቻ ናት መጽሐፍ ቅዱስ ላይ ያለችው እንደዚህ የምትናገር ጥቅስ። ማቴዎስ 28 ላይ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው ቃል አለ። ተቀራራቢ ነው፣ ግን ያ በጣም ለየት ባለ መንገድ በሰማይ የሚመሰክሩት አብ፣ ቃልና መንፈስ ቅዱስ ናቸው ነው የሚለው። ዮሐንስ ነው ጸሐፊው። ቃል የሚለው ቃል ለጌታ ለኢየሱስ ክርስቶስ የተሰጠው በዮሐንስ ውስጥ ብቻ ነው። በዮሐንስ መልእክት፣ ወንጌል እና ራእይ ላይ ብቻ ነው ጌታ ኢየሱስ ቃል፣ ሌላ ጸሐፊ አልተናገረውም። ስለዚህ ያ ቦታ ትክክል የዮሐንስ መልእክት ነው እና ያ ጎሏል በእነዚህ ውስጥ። ስለዚህ ያ አሁን ሙስሊሞች ስለ ሥላሴ የለም ይላሉ። ቃሉ ሳይሆን ቃሉ የሙያ ቃል ነው፣ ቴክኒካል ተርም ነው ሥላሴ የሚለው። ግን ሥላሴ የለም እናንተ የፈጠራችሁት ናችሁ የሚሉት ስህተት ነው። ምክንያቱም ካለው ላይ የወጣ ቃል ነው ከዶክትሪኑ ከተገለጠው እውነት ላይ። ይህንን አሁን እኛ ስንናገረው ምናልባት የሚያደምጡት ሰዎች አዲስ አይነት ነገር
እየተፈጠረ እንዳይመስላቸው ከዛ አንጻር ነው። ምናልባት እኔ አንደኛ ዮሐንስ ላነበው እችላለሁ። ቤታቸው ያሉ ሰዎች እጃቸው ላይ መጽሐፍ ቅዱስ አለ፣ እንዴት ማመሳከር ይችላሉ? ለምሳሌ አማርኛው ይሄኛው ሊኖራቸው ይችላል፣ ወይም ደግሞ ሌሎች ትርጓሜዎች፣ ሌሎች አይነት ቨርዥን የምንላቸው ሊኖሯቸው ይችላሉ። እና አሁን እኛ የምንጠቅሰውን የአንደኛ ዮሐንስ 5:7ን ከምን ጋር አጣቅሰው ቢጠቅሱ የምንለው ነገር ትክክልና ተገቢ መሆኑን ማንሳት ይችላሉ። ጥሩ ማስረጃ የኛ ማስረጃ ነው የምለው የሞባይል አፕ ላይ የአማርኛ መጽሐፍ ቅዱስ ያላቸው ሞባይል አፓቸውን አንደኛ ዮሐንስ ምዕራፍ 5ን አውጥተው የአማርኛውን አንብበው ቀጥሎ እንግሊዝኛውን ልክ ሳይድ አጠገብ ላጠገብ ቢያዩ ሁሉንም ጉለት ያዩታል። የሚገርም ነው በጣም። እና እኛ ያለው የጎደለውን ነው እያሟላን ያለ ነው፣ ልክ ከምንጩ በተቀዳው መሰረት ማለት ነው። ቁጥር 6 ለ2 ተሰንጥቆ ቁጥር 7 ተመዛ ወጥታ የቻፕተሩ 21 ቁጥሮች እንዲኖሩት ተደርጓል። እና በጣም ሰትል ረቂቅ የሆነ ስራ ነው የተሰራው። ለምሳሌ እኔ እጄ ላይ ያስኩት ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 6 7 እና 8ንም አይ ቲንክ አንድ ላይ ማንበብ የሚቻል ይመስለኛል። በውሃና በደም የመጣው ይህ እርሱ ነው፣ እርሱም ኢየሱስ ክርስቶስ ነው። በውሃ ብቻ አይደለም፣ ነገር ግን በውሃና በደም ነው። የሚመሰክረውም እርሱ መንፈስ ነው፣ ምክንያቱም መንፈስ እውነት ነውና። ቁጥር 7 ላይ እንዲህ ይላል፣ በሰማይ የሚመሰክሩትም 3 አብ፣ ቃል እና መንፈስ ቅዱስ ናቸውና እነዚህም 3ቱ አንድ ናቸው። ይሄ ነው ቀጥታ ከዛ ጋር የማናገኘውና ምናልባት የሥላሴን ሐሳብ ካነሳን አንዳንድ ሰዎች የቃሉም የመጀመሪያ ምናልባት ካስተምሮም ጋር ተያይዞ እንደ አባቶች ይጠቀሳሉ፣ እንደ ተርቱሊያን አይነት ሰዎች ቀዳሚ ሆነው እና አንዳንድ ሰዎች ይህንን ሐሳብ የማይጋሩ ሰው ሰራሽ ትምህርት ብለው ይላሉና ምናልባት ሥላሴ ላይ ሐሳብ አንስተን ወደ ትርጉም ሐሳቦች እንምጣ፣ ወደ ሌሎቹ ቃላቶች። ሥላሴ ላይ ጥሩ መጽሐፎች ተጽፏል። እነ ዶክተር ተስፋዬ ሮበሌ ጥሩ መጽሐፍ ጽፏል። ሌሎችም ሞክረዋል። ኦርቶዶክስ ውስጥ በቅርቡ አንድ መጽሐፍ ልዩ ሥላሴ የሚል አንድ ቀሲስ የጻፈው መጽሐፍ በጣም ጥሩ መጽሐፍ አለ። ሥላሴ የሰዎች ሐሳብ ሳይሆን የመጽሐፍ ቅዱስ መገለጥ ነው። ራሱ እግዚአብሔር ራሱን የገለጠበት መገለጡ ነው። የእኛ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። አሁን በቅርቡ አንድ ከተማ ሥላሴን በተመለከተ ትምህርት ስሰጥ ነበር ለመሪዎች እና የብሉይ ኪዳን ላይ ያሉትን ነገሮች ስናይ በተለይ የሚገርም ነው። ኢሳያስ መጽሐፍን ስታነብ ኢሳያስ ያልኳቸው የኢሳያስ ትንቢት ሙሉን የሥላሴ አስተምሮ ነው ማለት ትችላለህ። አብ፣ ወልድ፣ መንፈስ ቅዱስን በዲስቲንክት በሆነ መልክ እያንዳንዳቸውን አስቀምጦ ግን አንድ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር መሆኑን ያሳይሃል። እና መጽሐፍ ቅዱስ ሙሉን በሥላሴ የተሞላ ነው። በሥላሴ አስተምሮ ግን ሥላሴ የሚለው ቃል የለም። ስለዚህ አንዳንዶች ምንድን ነው የሚሉት? ይሄ የሰዎች አመለካከት ነው ወይም ደግሞ የሆነ ፍልስፍና ውጤት ነው ይላሉ። ኖ አይደለም። የመጽሐፍ ቅዱስ ውስጥ ያለውን እውነታ ለመግለጥ አባቶች ያስቀመጡት ቴክኒካል ወይም ሙያዊ ቃል እንጂ መጽሐፍ ቅዱስ ሥላሴን በሙሉ ነው የሚያሳየው። በጣም የሚገርም ነው። ቁጥር የለውም። አሁን እኔ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል ላይ ስትሄድ አብ፣ ወልድ፣ መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ ታያለ። ይህንን አባቶች የገለጡት ይሄ 3 ስብዕና ያለው አንድ አምላክ መሆኑን ነው። ስለዚህ ምን እንበለው ብለዋል? ሥላሴን በለው ብለዋል። እና በጣም ጥሩ ነው። ወደፊት እኔ አንድ ቃል አመነጫለሁ አለኝ። አንድ ቃል ጊዜው ሲመጣ እናወራበታለን። ምን ገልጠው እንግዲህ አማራጭ ጥሩ ቃል ከመጣልን በደንብ በደስታ ደግሞ የምንቀበልበት ይሆናል። ምክንያቱም ትምህርቱን እስካልነካብን ድረስ ነገሮችን መያዝ የምንችልበት። ወደ ሥላሴያውያን ትርጉም ልምጣና ሌሎች አዲስ ኪዳን የምናነሳቸው ሀሳቦች ምን አሉ? ምክንያቱም ቅድም ስትነግረኝ 8 ያክል ምዕራፎች ከተለያዩ ቦታ ላይ አንድ ላይ ብንጨምቃቸው 8 ያክል ብለሃል። ምክንያቱም ይሄ በጣም ትልቅ ቁጥር ይመስለኛል ከመጽሐፍ ቅዱስ ውስጥና ሌሎች ምን አይነት ሀሳቦችን ማንሳት እንችላለን? አዲስ ኪዳን ላይ አዲስ ኪዳን ላይ ቤተ ክርስቲያንን በተመለከተ ወንጌልን በተመለከተ የጌታ ኢየሱስ ክርስቶስ አካል
መቆረስን በተመለከተ በእነዚህና በእነዚህ መካከል ልዩነት አለ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ መጨረሻው አካባቢ 47 አካባቢ ዕለት ዕለት እግዚአብሔር የሚድኑትም በቤተ ክርስቲያን ላይ ይጨምር ነበር የሚለው ቃል በእነሱ ላይ ተብሎ ተለውጧል። እንደገና ሮሜ ምዕራፍ ቁጥር 16 ላይ በእነዚህ በወንጌል አላፍርም ነው የሚለው። በነዛ ላይ ግን በክርስቶስ ወንጌል አላፍርም ነው የሚለው። የወንጌል የክርስቶስ ነው። የክርስቶስ እንደሆነ አይፈለግም። በእነዚህ ሞደርን ክሪቲካል ቴክስት ያዘጋጁት የግሪክ ሊቃውንት ነው የሚባሉት በ1881 ወንጌል የክርስቶስ እንደሆነ ጥርት ባለ መንገድ እንዲነገር አይፈልጉም። ብዙ ታሪክ አለው። ሌላው ደግሞ ብዙ የእንግሊዝ ተናጋሪ ፓስተሮች ይሸማቀቁበታል የሚባለው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ የጌታ እራት ሲሰጡ እነዛ ሁለቱ ላይ የሚለው ይሄ ለእናንተ የተቆረሰው አካሌ ነው ነው የሚለው። አባ አብርሃም ላይ የሚሰበረው ስጋዬ ነው ብለው ፊውቸር አድርገውታል። ግን የተቆረሰው አካሌ ነው ብሎ ነው ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ የተናገረው እና እነዚህ ላይ ግን ይሄ ለእናንተ የሚሆን ስጋዬ ነው ብለው ነው። ስለዚህ የእንግሊዝኛ ተናጋሪዎቹ ዚስ ኢዝ ማይ ቦዲ ፎር ዩ የሚለውን ሲናገሩ የሆነ የተመሳሳይ ጾታ ስሜት ያመጣል እና ሁሌ ይሸማቀቁበታል ይባላል። እውነት ነው ነገሩ። ቃሉ እንዳለ ቢሆን መሸማቀቅ አትችልም። ምክንያቱም ይሄ ለእናንተ የተቆረሰው አካሌ ነው፣ ኦልሬዲ ተሰብሯል። እነዚህ የግሪኩን ቴክስት ያዘጋጁ ሰዎች የሰው አካል ለሰው አካል ሊቆረስ አይችልም፣ ይሄ አረመናዊ ነው ይሉ የነበሩ ሰዎች ናቸው። ሆን ተብሎ ዲስቶርት ተደርጓል። ወደ 500 በላይ ልዩነቶች እኔ ራሴ አዘጋጅቻለሁ ለስላሴ መጽሐፍ ቅዱስ ማህበር የአባ አብርሃምን ይሄንንና ይሄንን ከኪንግ ጄምስ ጋር አነጻጽሬ ከ580 ምናምን የሚያህሉ ልዩነቶች ጠርዤ ድገና ትርጉሙ ሳይጀምር ሰጥቻቸዋለሁ። እንዲህ አይነት ልዩነት አለ። ቅድም ስትነግረኝ 8 ያክል ምዕራፍ ያክል ማለት ብዙ ቁጥር ይመስለኛል። መጽሐፍ ቅዱስን ያው የእግዚአብሔር ቃል ነው ብለን ስለምናምን ለእኛ ትልቅ ቫልዩ የምናደርገው ትልቁ ውዱ ነገር ለአንድ ክርስቲያን ይሄ ስለሆነ እና ምናልባት ሆነ ተብሎ በቅድም ባልካቸው ለምሳሌ ማህበራት ወይም ደግሞ እንደ ቅድም ከጠቀስካቸው ዩኒታሪያን አስተሳሰብ ካላቸው ወይም ደግሞ ወንጌሉም እንዲጣመም ከሚፈልጉ ሌሎች አካላት ሆነ ተብሎ የተደረገ ሊሆን ይችላል ብለህ ታስባለህ? ሆነ ተብሎ ነው የተደረገው። ታሪኩ ረጅም ነው። ከ300 ዓመተ ምህረት አካባቢ ጀምሮ ነው። ምናልባት አንዳንድ አድማጮች ተመልካቾች ያውቁ ይሆናል። የቤተ ክርስቲያን አባቶች የሚባሉ ነበሩ። በጌታ በኢየሱስ ክርስቶስ አምላክነት የማያምኑ ለምሳሌ እንደ ኦሪጀን የተባለው አሌክሳንድሪያ ግብፅ ውስጥ የነበረው የነማን አስተማሪ ነው? የነ አሪየስ የጀሆቫ አይነት እምነት እንቅስቃሴ ነበራቸው። እነዚህ ሂውማኒስቲክ ሰው ብቻ የሚያጎላ ትምህርት ያስተምሩ የነበሩ መጽሐፍ ቅዱስን ይዘው ግን መጽሐፍ ቅዱስን ሳያምኑ የራሳቸውን ፍልስፍና ለማስተላለፍ የሞከሩ እነሱ እጃቸው አለበት በዚህ ውስጥ እና የነሱ ስራ በ3 ኮዴክሶች ተጠብቆ ተቀምጧል። የጎደሉት ነገሮች በሙሉ ማለት ኮዴክስ ሳይናይቲከስ፣ ኮዴክስ አሌክሳንድሪያነስ፣ ኮዴክስ ቫቲካነስ የሚባሉ የሙሉ መጽሐፍ ቅዱስ ኮዴክሶች አሉ። ኮዴክስ ማለት በጥቅልል መልክ ያልሆነ ልክ በዚህ መልክ የተጻፈ የተጠረዘ መጽሐፍ ማለት ነው እና እነሱ ውስጥ ጎለው ያሉት ነገሮች ናቸው። በእነዚህ በ1881 የመጡ ሞደርን ስኮላርስ በእርግጥ እነዚህ ስኮላሮቹ ጌታን አያውቁም፣ ጌታን አያምኑም። ግን ለቤተ ክርስቲያን ይሄ ነው ቴክስትሽ ብለው አዘጋጅተው ሰጧት እና ቤተ ክርስቲያን ምንም ሳትመረምር እነዚህ እያባዛች እያሳተመች እያስተረጎመች ማሰራጨት ጀመረች እና በጣም ትልቅ የሰው እጅ ስራ አለበት። እንደውም አንዳንዶች በምዕራብ ውስጥ ይሄ ኮራፕትድ ነው የቆሸሸ እጅ ነክቶታል ብለው ነው የሚጠቅሱት። ከባድ ሊሆን ይችላል፣ ግን
እንደዛ ነው። እውነት ነው። ትልቅ ነገር ስለሆነ መጽሐፍ ቅዱስ መመርመር ተገቢ ነው የሚለው ሐሳብ ከመጣ በደንብ ልንሄድበት የሚገባ ይመስለኛል። አሁን ደግሞ በተለይ ጊዜው ዲጂታል ነው። ሰዎች ሞባይላቸው ላይ ወይ ስልካቸው ላይ በቀላሉ ነው አፕሊኬሽኖችን እያወረዱ መጽሐፍ ቅዱስን የሚጠቀሙትና እንዲህ አይነት እንቅስቃሴዎችን ስናደርግ መጠንቀቅ ያለብን እንቅስቃሴዎች መኖር አይገባቸውም። የምናወርዳቸው ዲጂታል ማቴሪያሎች ከየት እና ከምን ምንጭ መሆናቸውን ሰዎች ማወቅ አለባቸው። ምክንያቱም በጣም ብዙ የሚያሳስቱ እንቅስቃሴዎች አሉ እና ከምን ጋር ነው የማገናዝበው ሪፈር ማደርገው የሚለውን ሰዎች ማየት አለባቸው። በተለይ ወጣቶች በጣም መጠንቀቅ አለባቸው። እያነሳን ያለነው በርከት ያሉ ሀሳቦች ነው ከመጽሐፍ ቅዱስ ትርጉም ጋር ተያይዞ። ስለዚህ በዚህ አይጠናቀቅም። ከአፍታ ቆይታ በኋላ ተመልሰን ከመጋቢ ኃይለ ልዑል ጋር ቆይታችንን እንቀጥላለን። በሌሎች ሀሳቦች መጽሐፍ ቅዱስ ትርጉም ላይ ባሉ ጉዳዮች ላይ እስከ መጨረሻ መከታተላችሁን እንዳትረሱ አደራ ላሳስባችሁ እወዳለሁ። እስካሁን ሰዓት ድረስ ከኛ ጋር ካላችሁ ወዳችሁናል። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትሄዱ አደራላችኋለሁ። ይህንን የእረፍት ጊዜ እናንተ ለሱ ልትጠቀሙ ትችላላችሁ። እስካሁን በተወያየንባቸው ሀሳቦች ላይ ጥያቄ፣ ኮሜንት፣ ምክር ካላችሁ በኮሜንት መስጫው ላይ በቴሌግራም ግሩፖቻችን ላይ ልታካፍሉ ትችላላችሁ። አብራችሁን ቆዩ። እስካሁን ድረስ በነበረን ቆይታ እንግዲህ ረጅም ጊዜ ነው እኛ ይሄኛው ትርጉም ከነበረ የአባ አብርሃም ረጅም ታሪክ እንዳለው እናውቃለን። ግን በተለይ ከቅርብ ጊዜ በኋላ ከዚህ በኋላ አይ ቲንክ ቀለል ባለ አማርኛም ሌላም ትርጉም እንዳለን አስባለሁ በታሪክ መካከል እና ይሄም ደግሞ ኢንተርናሽናል ባይብል ሶሳይቲ ከማጥኛው ጋር ነው ደግሞ ይሄ የተገኘው። በጣም ሰፊ አገልግሎት ሰጥተውናል እነዚህ ሁለት መጽሐፍ ቅዱሶችም ማህበራቶቹም እና ላነሳለን ፈልገው እንዲህ አይነት ነገሮችን ማህበሩ ሲመለከት እናንተም ደግሞ ስታዩ አንተም ደግሞ ለምሳሌ 500 ያክል ልዩነቶች ሲኖሩ ወደዚህኛው ከመምጣት በፊት የተደረጉ ልውውጦች ወይም ደግሞ ሙግቶች ወይ እንቅስቃሴዎች ነበሩ ለማድረግ ተሞክሯል። ግን ይሄ በታሪክ መሰረት የያዘ ነገር ነው። አሁን የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን ያሳትማል። ቢብሊካ ኢንተርናሽናል ይህንን ያሳትማል እና ልዩነቱ የምንጭ ነው። አሁን መታረቅ የሚችል ልዩነት እንዲሆን እንፈልጋለን እኛ ማለት እዚህ ውስጥ ያኛው ተጨምሮ የጎደለው ተጨምሮ እዚህ ውስጥ ያለው ደግሞ ስህተቶች ተስተካክለው አንዳንድ ስህተቶች ትርጉም የማይሰጡ ናቸው። በቃ የሆነ የፊደል ወይ የቀላል የስርዓተ ነጥብም ሊሆን ይችላል። ግን አንዳንዶቹ ከዛም ያለፉ ናቸው። ለምሳሌ አሁን ይሄ እዚህኛው ላይ ዕብራውያን 11 ቁጥር 11 አብርሃም እድሜው ካለፈ በኋላ ልጅ ለመውለድ በእምነት ኃይል አገኘ ይላል። እዚህኛውና እነዚህ ላይ ግን ሳራ ነው የሚለው። አሁን ይህንን በምን ታስታርቀዋለህ? እና በጣም ከባድ ነው። የሳብጀክት ማለት የባለቤት ቀጥሎ ደግሞ የእድሜ የጾታ ልዩነት አለው። አብርሃም ብለህ ስትል ሳራ ስትል የጾታ ልዩነት አለው። አብርሃም እድሜው የሳራ እድሜ 11ን ተመልከተው። ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። አብርሃምም እንኳን እድሜው ቢገፋ ሳራም ራሷ መካን ብትሆንም ተስፋን የሰጠው ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። የቀዳማዊ ኃይለ ሥላሴውን ላንብብልህ። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች ይላል። ተመሳሳይ የሚመስል ታሪክ ነው። ጾታዊ ልዩነት ግን አዎ፣ ዘር የመጽነስ ኃይል በእምነት ያገኘችው ሳራ ናት። እዛ ጋር የልጅ አባት ለመሆን ብሎ ነው እንትኑ። ታሪኩ ተመሳሳይ ይመስላል፣ ግን የተለያየ ነው። አብርሃምና ሳራ መካከል ነው ያለው እና እንደዚህ አይነት ነገሮችን ይሄ በኢንስቲትዩት ደረጃ ነው፣ አሁን በተቋም ደረጃ ነው ቢብሊካ ኢንተርናሽናል። ግን ማስታወስ ያለብን ይሄና እሱ ምንጫቸው አንድ ነው። ምናልባት ያኛው የብሉይ ኪዳኑ ማዞሬቲክ አለበት። ያው እንዳነበብኩት ስራዬም ስለሆነ ሪፈር አደርጋቸዋለሁ እና የብሉይ ኪዳኑ ማዞሬቲክ ተጽዕኖ አለው። ሴፕቱጀንት ብቻ አይደለም። ይሄኛው ብሉይ ኪዳን ሴፕቱጀንት ብቻ ነው
በጣም ብዙ ችግሮች አሉበት ከሴፕቱጀንት የተነሳ። አዲስ ኪዳን ግን ይሄም አንድ ናቸው። ይሄና ይሄ የሚለያቸው ምንድን ነው? የትርጉም ፍልስፍናቸው ነው። ያኛው ዳይናሚክ ኢኩቫለንት የሚባል ሀሳብ በሀሳብ ትርጉም ነው። ይሄኛው ሊትራል ኢኩቫለንት ወይም ፎርማል ኢኩቫለንት ነው። ይሄ ቃል በቃል ነው፣ የኛም ቃል በቃል ነው። ይሄኛው ዳይናሚክ ነው። በትርጉም ፍልስፍና የሰማይና የምድር ልዩነት አላቸው። ይሄ ሀሳብ ነው የሚተረጉመው፣ ይሄ ቃል በቃል ነው የሚተረጉመው። በተመሳሳይ ምንጭ ፍልስፍና ችግር፣ የትርጉም ፍልስፍና ችግር። አዲስ ኪዳን ላይ 8 ያክል ስትለኝ ትንሽ ምዕራፍ ያክል ስትለኝ ትንሽ ጥያቄ ፈጥሮብኛል። ይሄ ቃላቶቹም የቁጥሮቹም ደግሞ ነገር ሲነሳ የላክልኝን ሁሉ ለማየት ሞክሬያለሁ። ብሉይ ኪዳን ላይ ሄደን የምናያቸው 1-2 ጥቅሶች ሊኖሩ ይችላሉ። እስቲ እነሱ እናንሳ። የብሉይ ኪዳኑ የዚህ ምንጭ ሴፕቱጀንት ነው ብለናል። የዚህኛው ማዞሬቲክ ነው፣ የነዛም ማዞሬቲክ ነው። ይሄኛው የማዞሬቲክ እና የሴፕቱጀንት ቅልቅል አለበት። ግን ልዩነቶች አሉ። ለምሳሌ ይሄ የሥላሴ መጽሐፍ ቅዱስ ትርጉም መዝሙረ ዳዊትን ተርጉሟል። መዝሙረ ዳዊት ላይ ስትመጣ መዝሙረ ዳዊት ላይ የሚገርም ችግር ታያለ። አንዱ ችግር ምንድን ነው? እዚህ ላይ አቤቱ እግዚአብሔር ሆይ ተብሎ የተተረጎመው በሙሉ ከሴፕቱጀንቱ ማለት ነው። አቤቱ እግዚአብሔር ሆይ የሚለው የሂብሩ ወደ እንግሊዝኛ ሲተረጎምና የሂብሩ ኦ ጂሆቫ ነው የሚለው። ኦ ጂሆቫ የሚለውን ጀስት አቤቱ ተብሎ ነው እዚህ ላይ የተተረጎሙ እና ምናልባት 100 በላይ እግዚአብሔር አቤቱ እግዚአብሔር ሆይ የሚለው አቤቱ አቤቱ እየተባለ ነው የተተረጎሙ። ስለዚህ እግዚአብሔር የሚለው ዲሊትድ ሆኗል ማለት ነው። እዚህ ውስጥ ጆቫ ዊትነስ አማኝ ነን የሚሉ ሰዎችን ሳገኛቸው የአባ ብርሃንን ጠቅሰው እነዚህን ቃላቶች ለማሳየት ይሞክራሉና ይሄኛው ምናልባት ያንን ለመጠበቅ የተደረገ ነው ወይስ ሆን ተብሎ ቅድም እንዳለ አይደለም? የሴፕቱጀንቱ ሲተረጎም ሆነ ተብሎ የተደረገ ነው ሲተረጎም እና ይሄ ብቻ አይደለም። አሁን ብሉይ ኪዳን ላይ የቻፕተር ለውጥ ታያለ፣ የምዕራፍ ለውጥ በጣም የሚገርም። አንዱ ምዕራፍ ታሪካዊ ቅደም ተከተሉን ይዞ መሄድ ያለበት ለምሳሌ 20 21 21 20 20 21 ሆኖ የምታያቸው ምዕራፎች አሉ ከማዞሬቲክ ቴክስቱ ውጪ በተተረጎመው። ለምሳሌ መዝሙረ ዳዊት ላይ የቅንፍ ችግር፣ አሁን እዚህ ላይ ቅንፍ ችግር አለ፣ እዚህ ላይ የቅንፍ ችግር የለም በቅንፍ የሚለው እና የቅንፉ ችግር አንዱ ሴፕቱጀንት ምንጭ ላይ ስለመጣ ነው። ዶክትሪናል የሆኑ ችግሮችም አሉ። ይሄ ያረመው ይሄ ያለው እነዚህ ውስጥ እዛኛው ውስጥ የሌለ ብሉይ ኪዳን ገና ስላላለቀ፣ ለምሳሌ ኢዮብ ላይ የነነዌ ከተማ በ40 ቀን ትገለበጣለች ነው ያለው ዮናስ። ይሄኛው በ3 ቀን ትገለበጣለች ነው የሚለው፣ ይሄኛው በ40 ቀን ነው የሚለው። ስለዚህ እንደዚህ አይነት ሜጀር ልዩነቶች አሉ። ለምሳሌ መዝሙር 110 ቁጥር 3 በኃይል ቀን ሕዝብ ፈቃደኞች ይሆናሉ፣ በቅድስና ውበቶች ከማለዳ ማኅፀን ጀምሮ አንተ የወጣትነትህን ጠል አግኝተሃል ይላል። ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። ይሄ ሐሳብ ከሂብሩ በጣም የተለየ ነው፣ ከሴፕቱጀንቱ ምንጭ ስለመጣ የአባ አብርሃም እና ይሄ ቀጥታ ከሂብሩ ጋር አንድ ነው ከማዞሬቱ ቴክስት ጋር እና ይሄኛው የሚለው ለትርጉምና ለማስተማር አስቸጋሪ ነው። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ በቅዱሳን ብርሃን ነው የሚለው እሱ። ያንተ ግን ምንድን ነው የሚለው? ይህ ቀጥተኛው ትርጉም መዝሙር 110 መሲሐዊ መዝሙር የሚባል ነው። መሲሐዊ መዝሙሮች የሚባሉ ወደ 30 መዝሙሮች አሉ። ከነዛ መካከል አንዱ ነው እና ስለ ጌታ ኢየሱስ ነው የሚናገረው እና ጌታ ኢየሱስ ሞቶ በተነሳበት ቀን ያለውን ድል እና ከዛ በኋላ የሚመጣውን ትልቅ በረከት ከነግህ ሆድ እንደሚወለዱ ጠል ይሆንልሃል። እጅግ በጣም ብዙ ሕዝብ ወደ ጌታ እንደሚመጣ የሚናገር ነው። ይሄኛው ግን ምን እንደሚናገርም አታውቀው። መዝሙር ምዕራፍ 7ንም አይቻለሁ። ለምሳሌ ቁጥር 11 ላይ እግዚአብሔር የጻድቁ ፈራጅ ነው፣ እግዚአብሔርም በኃጢአተኛው በየቀኑ ይቆጣል ይላል። ይሄ እዚህኛው የሚለው እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜ አይቆጣም ይላል። እግዚአብሔር የጻድቅ ፈራጅ እንደሆነ ለጻድቅ እንደሚፈርድ ይናገራል። በኃጢአተኛ ግን በየቀኑ እንደሚቆጣ ይናገራል። እግዚአብሔር ጻድቅ ስለሆነ ኃጢአትን ዝም ብሎ አያልፍም፣ ይቆጣል።
እኔ ባለውበት ቸርች አንድ መዝሙር አረመናል። አመልካለሁ ይህን ታላቅ ጌታ የሚለው መዝሙር ታውቀዋለህ? ቁጥር 3 ላይ ስትመጣ ኃጢአቴን ሁሉ በፍቅር እያየ ያሳልፈኛል ልጄ እያለ ነው የሚለው። ያ ቶታሊ መጽሐፍ ቅዱስ አይደለም። ያሳልፈኛል ልጄ እያለ እግዚአብሔር አያሳልፍም። ኃጢአትን ይቅር ይላል እንጂ ልክ አይደለም ብሎ ይገስጻል እንጂ ኖ ችግር የለም ብሎ አያሳልፍም። ጻድቅ ነው። መዝሙር 19ንም እሱ ላይና እዚህ ላይ ያለውን ብናነበው ጥሩ ነው። መዝሙር 19 ቁጥር 3 ተመልካቾች በያሉበት ቦታ ሆነው መጽሐፍ ቅዱሱ ስላላቸው በሞባይልም በሃርድ ኮፒ በምንለው በዚህ በጥራዙም ስላላቸው ሊከታተሉን ይችላሉ ብዬ አስባለሁና 19 ቁጥር 3 ላይ እኔ ያስኩት እንደዚህ ይላል፣ የእነሱ ድምፅ ያልተሰማበት ንግግር ወይም ቋንቋ የለም፣ ነገር የለም፣ መናገርም የለም፣ ድምፃቸውም አይሰማም ነው የሚለው። እግዚአብሔር በተፈጥሮ የሚገልጠው ሰማያት ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል፣ ቀን ለቀን ንግግርን ያወጣል፣ ሌሊት ለሌሊት እውቀትን ይገልጣል ብሎ እሱ ላይ ድምፃቸው ያልተሰማበት ቦታ የለም ነው የሚለው። ይሄኛው ግን ነገር የለም፣ መናገር የለም፣ ድምፃቸው አይሰማም ነው የሚለው። ስለዚህ ቅድም አንተ 570 ያክል ብለህ የነገርከን አዲስ ኪዳንን ትኩረት ያደረጉ ናቸው። እነዚህና መሰል ሀሳቦችን የሚያነሳ ብሉይ ኪዳንን ከጨመር ነው ደግሞ ቁጥሩ ከዛ ከፍ ያለና የላቀ ምናልባትም ብዙ። አሁን እንግዲህ ቁጥር 19 መዝሙር 19ን ስታይ እንኳን እዛ ጋር ድምፃቸው ያልተሰማበት ቋንቋ ወይም ቦታ የለም ሰማይና ምድር የሚናገሩት ብሎ እዚህ ጋር ግን ድምፃቸው ጭራሽ አይሰማም፣ መናገር የለም፣ ነገር የለም ብሎ ደመደመው። እንዴት ተገናኘህ ከእነዚህ ማህበር ጋር? ምክንያቱም አንተ ያደግከው ስታነብም የኖርከው በወንጌል አገልግሎትም ህይወት ውስጥ ያለው አብረህን ስለሆነ ከዚህ ማህበር ጋር እንዴት ተገናኛል? እዚህ ሀገር አማኑኤል ባፕቲስት 8 ዓመት በሙሉ ፓስተርነት አዲስ አበባ አገለግል ነበር። ብዙ ሚሽነሪዎችን እንልክ ነበር በየቦታው እና ድንገት ወደ እንግሊዝ ሀገር ሄድኩኝ እና እንግሊዝ ሀገር ሲሄድ እንግሊዝ ሀገር አገልግሎት ጀመርኩ። እንግዲህ አንዳንዴ ጥሪ ሲኖርብህ አይቆምም ጥሪ። ስለዚህ ባፕቲስት ቸርች ውስጥ በነጮች መካከል ማገልገል ጀመርኩ እና የምጠቀምበት መጽሐፍ ቅዱስ ኪንግ ጀምሱን ነው ማለት ያኛው የተተረጎመበት እና እየሰበኩ ጥያቄ ይፈጥርብኛል። ገባ አማርኛውም ኦልሞስት አውቀዋለሁ አማርኛው እና ይህና ልዩነት እንዴት መጣ? አሁን የምናገረው ነገር ከአማርኛው ጋር የተለየ ነው። እንደገና ለስብከት ሳጠና ስዘጋጅ ምን ስል በጣም እየተረበሽኩ መጣሁ እና በ2005 በፈረንጆች በ1998 ይሆናል መሰለኝ ይሄ ስላሴ መጽሐፍ ቅዱስ ማህበር ኦፕን ዴይ የሚል ቀን አላቸው። ኦፕን ዴይ ማለት ድርጅቱ በሙሉ ክፍት ሆኖ ሰው እየመጣ ይጎበኘዋል በነፃነት ማየት። አዎ እና የዛን ቀን አንድ ዶክተር ጓደኛ ያለ የሲንጋፖራዊ ነው እንደዚህ አይነት ቦታ ስላሴ መጽሐፍ ቅዱስ ማህበር ኦፕን ዴይ ያለውና እንሂድ አለኝ። ሄድኩኝ እና ሲሄድ የሂብሩና የግሪክ ስኮላሮች አሉ፣ እነዚህ ኤዲተሮች አሉ፣ ምኖች አሉ እና ያለኝን ጥያቄ በሙሉ ዘረገፍኩባቸው ለምን እንደዚህ ሆነ ብዬ። ከዛ አንዳንድ ረጋ ብለው ሊያስረዱ ይሞከሩ እና ምንጮችም ማነባቸው ሰጡኝ። ከዛ ተነስቼ ነው የንጽጽር ስራ የሰራሁት እና በእውነት እኔ ትርጉም ውስጥ እኔና ሌሎች እንተባበራለን፣ ትርጉም ስራ እንሰራለን የሚል ህልምም አልነበረኝም። ግን እግዚአብሔር ለዚህ ፈቃዱ ሆኖ ይመስለኛል። ከዛ በሚቀጥሉ ዓመት የንጽጽር ስራ ሰርቼ ዶክመንት በደንብ ጠርዤ ይህንን ከዚህ ከኢትዮጵያ አስገዝቼ ለስላሴ መጽሐፍ ቅዱስ ማህበር ለኮሚቴው ሄጄ አገሬ ኢትዮጵያ ወደ ጥንቱ ጠጋ ያለ መጽሐፍ የላትም። የአይላንድ ኦፍ ክርስቲያን ነው የምትባለው፣ የክርስቲያን ደሴት ግን ወደዛ ጠጋ የሚል መጽሐፍ የለንም እና በጣም አዝናለሁ። እና ይሄኛው የድሮ አለ ግን ለዘመኑ ተናጋሪ ቋንቋው ከባድ ነው። ደግሞም አንዳንድ ችግሮችም አሉበት። ለምሳሌ አዲስ ኪዳን ላይ ሰንበት የሚለውን በሙሉ ቅዳሜ እያሉ ነው አባ አብርሃም የተረጎሙት። ምኩራብ የሚለውን መስጅድ እያሉ ነው የተረጎሙት። እሱም ጥሩ አይደለም እና ስለዚህ የሆነውን የኛ ሰው ስታገኙ ባካችሁ ለእኛም አስተርጉሙልን ብዬ አደራ አልኳቸው። ከ6 ዓመት በኋላ ይሄ ያደረግኩት 2006 ነው። 2012 ላይ
አስፈልገው ጠርተውኝ እባክህ ሁነኛ ሰው የለንም፣ አንተ ግሪክና ሂብሩ እንደምታቀና ቃለንና አንተ ስራልን አሉ። በግል ግን ምን ያህል ተጠቀምክ በእነዚህ መጽሐፍ? በግሌ በጣም ብዙ ነው የተጠቀምኩት። የማያቸው ጥቃቅንም ትልልቅም ስህተቶች ታረመው አይቻለሁ። ልክ ኪንግ ጀምሱ ከተተረጎመበት መሰረታዊ ምንጭ ላይ ጤናማ ቃል ሆኖ አግኝቼዋለሁ እና አጠነዋለሁ። በጣም ተጠቅሜበታለሁ፣ እግዚአብሔር ይመስገን። ምናልባት አንዳንድ ጥቅሶች ባሳይ ምናልባት ትደነቅ ይሆናል። ለምሳሌ 1 ቆሮንቶስ 7 ላይ ብትሄድ የሚያስደንቅ ነው። 1 ቆሮንቶስ 7:36 ስታነብ ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ ይላል። ማንም ሰው ግን የራሱን ድንግል ሴት ልጅ በተመለከተ ለጋብቻ አለመስጠቷ ትክክል አለመሆኑን ቢያስብ የማግቢያ ጊዜዋ ካለፈ እንደዚሁም ማግባቷ አስፈላጊ ከሆነ እርሱ የወደደውን ያድርግ፣ እነሱም እንዲጋቡ ይፍቀድ፣ ኃጢአትም አያደርግም። ልጁ እንድትጋባ ይፍቀድ። ልጁ እንድትጋባ በመፍቀዱ ኃጢአት አያደርግም ነው የሚለው። ይሄ ግን ድንግል ነው። ለማግባት እድሜው ሲደርስ ስለ ድንግልናው ካፈረ የወደደውን ያድርግ ነው የሚለው። በጣም አስጨናቂ ነው ይህን ለመተርጎም። የግሪኩ ግን የሚለው እንደዛ ነው። አይ ቲንክ አሁን እናንተ በደረሳችሁበት መዝሙረ ዳዊት ተተርጉሞ አልቆ ተጠርዟል። እዚህ መካከል አዲስ ኪዳን ሙሉ ለሙሉ እና ባሉበት ቦታ ላይ ሁሉ ላይ በነፃ ነው እየተሰራጨ ያለው እና መጽሐፍ ቅዱስ በውድ እንደሚታተም አውቃለሁ። ምክንያቱም ወረቀቱ ውድ ስለሆነ በቀጭን ቅርታስ መሆን ስላለበት እና በነፃ ማሰራጨት አልከበዳችሁም? ይህንን መጽሐፍ ቅዱስ ከባድ ነው። በተለይ አሁን እኛ ኢትዮጵያ ውስጥ ከሚታተምበትና ትራንስፖርት ከሚደረግበት ዋጋ በላይ የቀረጡ በጣም ናላ ነው የሚያዞረው። አሁን 30,000 መጽሐፍ ይህንን አምጥተናል። ለእያንዳንዱ $2.50 በላይ ነው የቀረጡን ያንዳንዷል እና በጣም ከባድ ነው። ግን ቢሆንም ይሄንን አባሎች ናቸው ይሄንን የሚሰጡት እና በተለይ አሜሪካ ውስጥ አንድ ድርጅት አለ። ምናልባት ወደፊት ማተሚያ ሊያቋቁምልን ይችላል። ቤሪንግ ፕሬሸስ ሲድ የሚባል ድርጅት አለ። እሱ ድርጅት ኃላፊውን እዚህ አምጥቼ አንዳንድ ቦታ ሳይቸዋለሁ። የሚያሳትመው በአባሎች ስጦታ ነው። ስለዚህ እንዲሰራጭም የሚፈልጉት በነፃ ነው እና ያው አባል ያስፈልገናል። እኛ አባሎቹ ድርጅቱን ይደግፋሉ። ድርጅቱ እያሳተመ ያሰራጫል። በብዛት በ75% የሚሆነውን በነፃ ነው የሚሰጠው። ከኢትዮጵያ መጽሐፍ ቅዱስ ማህበር እንግዳ ጠርቼ ተመሳሳይ ሀሳብ አንስተውልኝ ነበር። ከዚህ ከቀረጥ ጋር ተያይዞ እነሱም ያን ያክል ዋጋ እንደሚከፍሉ አውቃለሁ። በኢትዮጵያ 300 እና 400 ብር ነው ለአንድ መጽሐፍ ቅዱስ ቀረጥ ተከፍሎበት የሚገባው። ይሄ ማህበረሰብ ከመለወጥ አንጻር ከፍተኛ እገዛ ያለው መጽሐፍ ነው መጽሐፍ ቅዱስ እና ከእምነት መጽሐፍ ባሻገር ብዙዎችን ህይወታቸውን የቀየረ መጽሐፍ ነው መጽሐፍ ቅዱስና ከፍተኛ ቀረጥ መደረጉ አግባብ አይደለም የሚል ሀሳብ ተነስቶ ነበርና ይሄንን እንደ ትኩረት መያዝ አይገባውም? ምናልባት የሚሰሙ የመንግስት ከፍተኛ የሥራ ኃላፊዎች ስለሚኖሩ። አዎ እኔ እንደማምነው የኢትዮጵያ መንግስት ቀረጥ ይሄን ያህል ለመንፈሳዊ ፕሮፊት ለማይሰበስብ ድርጅት ቀረጥ ይሄን ያህል መጨመር እና መጉላላቱ ራሱ በጣም በጣም አሳፋሪ ነው። አሁን ስራ መስራት እንደ ልብ አንችልም። አሁን 5,000 መጽሐፍ ጅቡቲ ያለን እዚህ ካለው ቢሮክራሲ የተነሳ መጽሐፉን ማስለቀቅ አልቻልንም እና አንደኛ መንግስት ቀረጥ ይህን ያህል በነን ፕሮፊት ኦርጋናይዜሽን ላይ ማድረጉ ተገቢ አይደለም። ይገባናል የመንግስት ችግር፣ ግን ተገቢ አይደለም። ሁለተኛ ይሄ የሚሰጠው ጥቅም መታየት አለበት። ማህበረሰቡን ስነ ምግባሩን የሚለውጥ ስነ ምግባሩን የሚገነባ የመንግስት ራሱ ስራ ነው የምንሰራው እኛ።
መንግስት መስራት ያለበትን ስራና ይህን ያህል ቀረጥ መጠየቃችን ተገቢ አይደለም። መንግስት በእርግጥ ሊያስብበት ይገባል። ታሪኮችን ስናነሳ በተለይ ቀዳማዊ ኃይለ ሥላሴን አንስተናል ከዚህ መጽሐፍ ትርጉም አንጻርና አንዳንድ ታሪኮችን ብንዳስስ ጥሩ ነው ብዬ አስባለሁ። ምክንያቱም ታሪክ ከነካን ባለ ታሪኮቹን ብንዳነሳቸው ተገቢ ነው ብዬ ስለማስብ ቀዳማዊ ኃይለ ሥላሴ ናቸው ትኩረት አድርገው ያስተረጎሙት ይህን መጽሐፍ ቅዱስ። አዎ ከዚህኛው ትርጉም በፊት 2 ትርጉሞች ነበሩ። አንደኛው የአልፈርድ በክስተን ትርጉም የሚባል ነው። አልፈርድ በክስተን የሚባል ሚሽነሪ የብሪቲሽ ሚሽነሪ ልክ ቀዳማዊ ኃይለ ሥላሴ ስልጣን እንደያዙ ያኛው ከባድ ነው ቀለል ባለ ይሰራልናሉና አልፈርድ በክስተን የሚባለው ነው የተሳተፈበት እና አልፈርድ በክስተን ጨርሶ የሆኑ ኮፒዎችም ታትመው የሁለተኛው ዓለም ጦርነት መጣ እና ጣሊያን ወረረ እና ዶክመንቱ እንዳለ ብሪቲሽ ተወስዶ ለንደን ባረፈበት ቦታ የጀርመን ቦምብ አይሮፕላኖች ቦምብ ጣሉበትና እንዳለ ወደመ። ሲወድም አንድ ኮፒ ተረፈች። ያቺ ወደ አሜሪካ ተወሰደች እና ዶክተር ባርንሃውስ የሚባል የፕሬስቢቴሪያን የታወቀ የሬዲዮ ሰባኪ ነው። እሱ አሳረማትና አሳትሞ አመጣት እና የባርንሃውስ ትርጉም ተብላ እና ያቺ ትርጉም ብዙ ችግሮች አሉበት። ከችግሮቹ 2ቱ ራእይ 19ና ራእይ 22 ላይ መልአኩ ልሰግድለት ስል እንድትሰግድልኝ ወቅ ብሎኛል ተብሎ ነው የተጻፈው። እኔ ኮፒው አለኝ እንዳጋጣሚ እና ቀዳማዊ ኃይለ ሥላሴ ነው ይሄ ትክክል አይደለም አይሰራጭ አሉ እና አይሰራጭ ሲሉ ዶክተር ባርንሃውስ ሰኔ 16 ቀን እዚህ 1946 መጥተው ከንጉሱ ጋር ውይይት አደረጉ እና ንጉሱ በጣም ተናደዋል እና ዶክተር ባርንሃውስ ይቅርታ ይደረግልኝ ብለው ንጉሱን ጠየቁ። ታዲያ ኦኬ ይቅርታ አድርጊያለሁ አሉ ንጉሱ። ይቅርታ አድርጊያለሁ አሉና እንግዲያው አዲስ ትርጉም ይሰራ አሉ ሲባል ኮሚቴ ተመሰረተ እና ኮሚቴው ተመስርቶ ስሞች አሉ የታወቁ ትልልቅ ሰዎች ከትምህርት ሚኒስቴር፣ ከፍትህ ሚኒስቴር፣ ከኤስአይኤም ብሪቲሽ ኤንድ ፎሪን ባይብል ሶሳይቲ ዶክመንቱ ይሰጡ እና መተርጎም ጀመረ። አለቀ። በተወሰነ ጊዜ ሲያልቅ ቀዳማዊ ኃይለ ሥላሴ ሲሰጣቸው አዲስ ኪዳን ላይ የግርጌ ማጣቀሻ ይጨመር ቢያንስ አዲስ ኪዳን ላይ ብለው ይሄ የምናየው ከስር ያለው የግርጌ ማጣቀሻ ቀዳማዊ ኃይለ ሥላሴ በሰጡት አስተያየት እየተደረገ ነውና በጣም ባለውለታችን ናቸው። አሁን በሀገራችን በተለይ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመላእክት ስግደት ጋር ለምሳሌ የአክብሮት ይባላል እንጂ በጣም በሰፊ ሁኔታ ትምህርት የሚሰጥበት ጉዳይ ነው። ያ መጽሐፍ ቅዱስ ኖሮ ቢሆን ደግሞ የበለጠ ነገሩን መጽሐፍ ቅዱሳዊ አድርጎ ያባብሰው ነበር እና ጥንቃቄ አድርገው የግርጌ ማስታወሻ እንዲገባ አድርገው ያደረጉት ነገር ከፍተኛ ነገር ይመስለኛል። አሁን ሙሉ መጽሐፉ መች ተጠናቆ ለሁላችንስ ሌሎቹ መች ይደርሰናል? ከ2 ዓመት በኋላ ሙሉ ትርጉሙ ይጠናቀቃል። እቅዳችን 2026 ብሉይ ኪዳን ያልቃል። በጣም ጥሩ እየተሰራ ነው እና 2027 ርምት ንባቦች ይደረጋሉ። 2028 ሙሉ ታትሞ ለኢትዮጵያውያን ይመጣል። ሁሉ መጽሐፍ ቅዱስ የቋንቋ ጉዳይ ይነሳል። ለምሳሌ እኛ ሀገር በርከት ያሉ ቋንቋዎች አሉ። ከዛ መካከል 3-4ቱ ግን በከፍተኛ ሁኔታ ተነባቢ ያላቸውና ወደ ሌሎች ቋንቋዎች የሚሄድ ነገርስ? ወደ ሌሎች እኔ እንግዲህ ትልቁ ሸክሜ ይሄ የአማርኛው እየተገባደደ ሌሎች ቋንቋዎችም እንዲተረጎሙ ነው እና ራሱ መጽሐፍ ቅዱስ ማህበሩ ኢትዮጵያ ውስጥ የትርጉም ማዕከል እንዲሆን ነው የማስበው እና በጣም ብዙ የሚደግፉ ሰዎች ይመጣሉ፣ ኢትዮጵያንም ይነሳሉ ብዬ አስባለሁ። ስለዚህ ታርጌት ቋንቋዎች አሉኝ እኔ። ሶማሊኛ ኢትዮጵያና ሶማሌ ተናጋሪ ነው። አፋርኛ ኢትዮጵያ፣ ኤርትራ፣ ጅቡቲ ተነጋሪ ነው እና ትግርኛ ኢትዮጵያ እና ኤርትራ እና ደቡብ ደግሞ ኒዌር፣ አኝዋክ ምናምን የሚባሉ ኢትዮጵያ፣ ሱዳን እነዚህ ላይ በጣም በፍጥነት ትርጉሞች እንዲደረጉ እቅድ አለ። እጅግ አድርጌ አመሰግናለሁ ፓስተርዬ። ምክንያቱም ከውድ ጊዜ ላይ ነው። በአጭር ቀን ነው ኢትዮጵያ ያለው። የመጽሐፍ ቅዱስ ትርጉም ስራውም አለ፣ ቤተክርስቲያን ተከላውምና ከዛ መካከል ነው ያስኩ። ኦንላይን ለምሳሌ ፍላጎቱ ላላቸው ማግኘት የሚችሉበት እድል ተመቻችቷል። ሌላ ዓለም ያሉት እኛ ደግሞ በነጻ እዚህ እየታደለ ነውና መጽሐፍ ቅዱሱን ከማግኘት ባሻገር
ከኛ ምን ይጠበቃል? እሱ ላይ ሐሳብህን ስጥና እንደምደም። እግዚአብሔር ይባርክ። ከመጽሐፍ ቅዱስን ከማግኘት ባሻገር እያንዳንዱ ኢትዮጵያዊ ዳግም የተወለደና በስላሴ የሚያምን ሁሉ የመጽሐፍ ቅዱሱ ማህበር እንዲሆን እናበረታታለን። በዚህ ወይዘሮ ታይካ አዳሙ አለች፣ የዚህ የድርጅቱ የቢሮ ኃላፊ ናት። እሷ ጋር ስልክ በመደወል መመዝገብ ይቻላል እና አመታዊ መዋጮ አለው። እያንዳንዱ አባል አመታዊ መዋጮ ይሰጣል። በኢትዮጵያ 350 ብር ነው። በጣም ቀላል ነው እና ደግሞ ከዛ በላይ ለዚህ ቅዱስ ስራ መስጠት እንፈልጋለን የሚሉ ዶኔት ማድረግ ይችላሉ። እርዳታ ልግስና ማድረግ ይችላሉ። የሁላችን ስራ ነው ይሄ። የአማኞች በሙሉ የኛ የሁላችንም ስራ ስለሆነ አማኞች በዚህ እንዲተባበሩ፣ በቸርችም ደረጃ ቸርቾች የማህበሩ አባል እንዲሆኑ ራሳቸውን ተጨማሪ በመስጠት መግባት ይችላሉ። ደብረ ብርሃን ላይ ግራውንድ ፕላስ 4 ህንፃ አንዲት ቤተክርስቲያን ገዝታልናለች እና ያንን አስጨርሰን የዚህን ትልቁን ስራ መንቀሳቀሴ ስለምናደርግ ሰዎች ሁሉ እንዲጸልዩልንና በአባልነት እንዲመዘገቡ እንጠይቃለን። በተለይ የኛም የዝግጅት ክፍላችን መልእክት ነው የስላሴያውያን የመጽሐፍ ቅዱስ ማህበር አባል መሆን እንዲችሉ ተመልካቾች አድራሻውን በስክሪኑ ላይ እናስቀምጣለን። አባል ሆነው ከእናንተ ጋር አብረውን መስራት እንዲችሉ እኛ በተወሰነ መልኩ የተመለከትናቸውን ነገሮች አይተው በተለይ ለመጽሐፍ ቅዱስ ጥናት የተለያዩ ነገሮችን ማገላበጥ ተጨማሪ ገዛ ስለሚያደርግ እነዚህን መጽሐፍ ቅዱሶች አግኝተው በደንብ ህይወታቸውን ማሳደግ እንዲችሉ የዝግጅት ክፍላችን መልእክት ነው። ቀረ የምትለው ብናነሳው ጥሩ ነው የምትለው መልእክት ካለ እድሉ ያንተ ነው ፓስተር። ብዙ እንዳሰነዋል። እግዚአብሔርን አመሰግናለሁ። አብይ በመገናኘታችን ጌታ ይባርክ። ይህ ትልቅ ሸክም የሁላችንም ሸክም ነው። ሸክማችንን እየተጋራ ስለሆነ እግዚአብሔር ይባርክ እና አመሰግናለሁ። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ያው እስካሁን ሰዓት ድረስ አብራችሁን ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታረጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማለት ፈልጋለሁ። በቀጣይ ከሌላ እንግዳ ጋር በሌላ ሀሳብ በሌላ ህይወት ምስክርነት ከእናንተ ጋር ቆይታ አደርጋለሁ። መጋቢ ሀቢት አደለ ኪያ ነኝ ከእናንተ ጋር አብሬያችሁ የቆየሁት። መልካም ጊዜ።